ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ኢንዱስትሪያል ኢኮኖሚክስ ሰርድ ይር ማለት ነው ቻፕተር 6 ይዤ መጥቻለሁ። ቻፕተር 6 የሚያወራው ስለ አድቨርታይዝመንት ሪሰርች ኤንድ ዴቨሎፕመንት እና ስለ ቴክኖሎጂካል ፕሮግረስ ነው። በዚህ ቻፕተር ላይ የምናየው ስለ አድቨርታይዝመንት እና ስለ ፕሮሞሽን ነው ማለት ነው። ያው ፕሮሞሽን ወይም ደግሞ አድቨርታይዝመንት ማለት ነው። ሶ ለዛሬው ይሄን የምናይ ይሆናል። በባለፈው ክላሳችን ቻፕተር 5 ስለ ዳይቨርሲፊኬሽን ፓርት 1 ላይ እንዲሁም ደግሞ ፓርት 2 ላይ ደግሞ ኢንተግሬሽን እና መርጀርን አይተናል። እሱን ካላያችሁ ገብታችሁ እዩ። ዛሬ ወደ ዕለቱ ሌሰን እንገባለን። እናንተ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። ለጓደኞቻችሁ ሼር አድርጉላቸው። ወደ ዕለቱ ቪዲዮ እንግባ። የመጀመሪያው የምናየው እንግዲህ ዘ ኔቸር ኤንድ ሮል ኦፍ አድቨርታይዚንግን መጀመሪያ መረዳት ያስፈልጋል ማለት ነው። ምንድን ነው የአድቨርታይዝመንት ወይም ደግሞ የአድቨርታይዚንግ ሮል ምንድን ነው? ኔቸሩስ ምን ይመስላል የሚለውን መጀመሪያ ከዴፊኔሽኑ እንነሳለን ማለት ነው። ማንኛውም የቢዝነስ አካል የሆነ ሰው አድቨርታይዝመንት የሚሰራው ለምንድን ነው? አቴንሽንን ለመሳብ ነው አይደለ? ያ ማለት የተጠቃሚዎችን አቴንሽን አትራክት ለማድረግ ነው ማንኛውም ሰው አድቨርታይዝመንት የሚሰራው ማለት ነው። ለፕሮዳክቱ አቴንሽን ለማግኘት ማለት ነው። ስለዚህ ምን ይለናል? አድቨርታይዚንግ ፕራክቲስ ኤንድ ቴክኒክ ኤምፕሎይድ ቱ ብሪንግ አቴንሽን ቱ ፕሮዳክት ኦር ሰርቪስ ማለት ነው። ለምንሰጠው ፕሮዳክት እና ሰርቪስ አቴንሽን ለማምጣት የምናደርገው ቴክኒክ ወይም ደግሞ ተግባር ምን ይባላል ማለት ነው? አድቨርታይዚንግ በማለት ይጠራል ነው። Advertising aims to put a product or service in the spotlight in the hope of drawing it attention from customers ከከስተመሩ አቴንሽን ለማግኘት ምንጊዜም ቀዳሚ ሆኖ ለመታየት ነው አድቨርታይዝመንት ዓላማው ማለት ነው። the term advertising is expenditure undertaken by a firm to promote the sales of its product or services ይለናል ማለት ነው። ስለዚህ አድቨርታይዝመንት በራሱ ምንድን ነው? ወጪ አለው አይደለ? that is expenditure ነው። ግን ያንን ኤክስፔንዲቸር የምናረገው ለምንድን ነው? ሳልሳችንንና ፕሮፊታችንን ምን ለማድረግ? ፕሮሞት ለማድረግ ወይም ደግሞ ግሮው ለማድረግ ለማሳደግ ነው የሚላል። ይሄ አድቨርታይዝመንት ለአቴንሽን ለማምጣት እና እንዲሁም ደግሞ የራሱ ወጪ አለው። ወጪው ግን ምን ለማድረግ ስንፈልግ ነው? ሳልሳችንን ፕሮሞት ለማድረግ እና በዛው ደግሞ ምን ለማግኘት? ፕሮፊታችንን ለማሳደግ ነው ማለት ነው አድቨርታይዝመንት የምናሰራው። ፎርም ኦፍ አድቨርታይዝመንት በምን አይነት መልኩ ሊከናወን ይችላል? አድቨርታይዝመንት እንደምታውቁት እንግዲህ በአሁን ሰዓት እንደ ኢትዮጵያን ኮንቴክስት እንደ ቲክቶክ ያለ አድቨርታይዝመንት የሚሰራበት አፕ የለም አይደለ? ስለዚህ ቲክቶክ፣ ዩቲዩብ እንዲሁም ደግሞ ቲቪ፣ የተለያዩ ሶሻል ሚዲያዎች። ስለዚህ አድቨርታይዝመንት ፎርሙ ምንድነው? ቪዚብል ፎርም ኦፍ አድቨርታይዝመንት ለምሳሌ ፔድ ፎር ስፔስ ኢን ፕሪንት ኦር ራዲዮ ኦር ቴሌቪዥን ሚዲያ ሶሻል ሚዲያዎች ላይ በቃ የሚታዩ ነገሮች ላይ የምታረጉ ከሆነ ለዛ ብር ከፍላቸው አድቨርታይዝ የምታረጉ ከሆነ ቪዚብል ፎርም አለው። ሌላው ደግሞ ምን ሊያጠቃልል ይችላል? ፕሮሞሽናል አክቲቪቲስ ፎር ፕሮዳክት ማስታወቂያዎችን እንዲሁም ደግሞ ፕሮሞሽናል አክቲቪቲዎችን ለዛ ፕሮዳክት ሲደረግ ዛት ኢዝ አድቨርታይዚንግ ማለት ነው። በምን አይነት መልኩ ስንል እነኚህ በሶሻል ሚዲያ ነበረ። እነኚህ ደግሞ ስፔሻል ዲስፕሌይ ወይም ደግሞ ኦፈር ኢን ሾፕ ኦር አት ኮመርሻል ሾፕ፣ ስለዚህ የሚገዛበት ቦታ ሄዶ ገስቶችን በመጋበዝ ወይም ደግሞ እነኛን መግዛት የሚፈልጉትን ሰዎች ይዞ ወስዶ ያለንን ነገር በማሳየት ስፔሻሊ ኤሪያው ላይ ሄደን ሾፓችን ላይ ሄደን ወይም ደግሞ ሱቃችን ላይ ሄደን የምናሳያቸው ከሆነ ዛት ኢዝ ኮልድ ስፔሻል ዲስፕሌይ ወይም ደግሞ ፕሮሞሽናል አክቲቪቲ በሁለት አይነት መንገድ ይካሄዳል ማለት ነው። ኦን ዘ ሶሻል ሚዲያ ኤንድ ፌስ ቱ ፌስ ማለት ነው። በዚህ መልኩ ፎርሙን ማካሄድ እንችላለን። ሌላው ኔቸር ኦፍ አድቨርታይዝመንት ላይ ኢኮኖሚስት ዲስቲንጉሽ ቱ ኔቸር ኦር ሮል ኦፍ አድቨርታይዝመንት ይለናል። ኢኮኖሚስቶች ተመካክረው ሁለት አይነት ሮል ኦፍ አድቨርታይዝመንት አለ ብለው የአድቨርታይዝመንትን ሮል በሁለት ከፍለውታል። የመጀመሪያው ኢንፎርማቲቭ አድቨርታይዝመንት ነው። ሁለተኛው ደግሞ ፐርሱሲቭ አድቨርታይዝመንት ነው። የኢንፎርማቲቭ አድቨርታይዝመንት ሮሉ ምንድን ነው? ኢንፎርሜሽንን ሼር ማድረግ ነው። ኢንፎርማቲቭ ማለት ኢንፎርሜሽን ማለት ነው። ስለዚህ ኢንፎርሜሽንን ፕሮቫይድ ማድረግ ለተጠቃሚ ወይም ደግሞ ለከስተመሩ provide information then the customer will have
ፉል ኢንፎርሜሽን ወይም ደግሞ ፐርፌክት ኢንፎርሜሽን ይኖራቸዋል። ዘንድ የተለያዩ መጭበርበሮችን ምናምን ሊከለክል ወይም ደግሞ ሊያስቀር ይችላል ማለት ነው። ስለዚህ ኢንፎርማቲቭ አድቨርታይዝመንት ኢዝ ኢንቮልቭስ ዊዝ ዘ ፕሮቪዥንስ ኦፍ ፋክቹዋል ኢንፎርሜሽን ትክክለኛውን ኢንፎርሜሽን ቱ ዘ ከስተመር ማለት ነው። ስለምን አባውት ዘ ካራክተሪስቲክስ ኦፍ ዘ ፕሮዳክት ኤንድ ፕራይስ ኤንድ ኢትስ አቬይላቢሊቲ የት ቦታ እንደሚገኝ ፕራይሱ በምን ያህል እንደሆነ ምን ምን እንደሚያገለግል ያ የምናስተዋውቀው እቃ እነኛን ነገሮች ፊቸሮችን በሙሉ የምናስተዋውቅበት መረጃውን የምንናገርበት ለከስተመር ነው ብሎ ኢንፎርማቲቭ አድቨርታይዝመንት አለ ወይም ደግሞ ሮሉ እንደ ኢንፎርማቲቭ ሆኖ የሚያገለግል ነው አድቨርታይዝመንት የሚሉ አሉ። ሰች አድቨርታይዚንግ ሄልፕስ ኮንሱመርስ ኦቨርካም ኢንፎርሜሽን ዲፊሽንሲስ ወይም ደግሞ የኢንፎርሜሽን እጥረትን ይቀርፋሉ ብያለሁ። ሁለተኛው ምንድነው? ፐርሱዌሲቭ አድቨርታይዝመንት ነው። ፐርሱዌሲቭ ማለት ማሳመን ማለት ነው። ስለዚህ አንድን ከስተመር በምታወሩት ወሬ አሳምናችሁ እንዲገዛችሁ ስታደርጉ ዛት ኢዝ ፐርሱዌሲቭ። ስለዚህ አድቨርታይዝመንት እንደ ኢትዮጵያን ኮንቴክስት በተለይ አድቨርታይዝመንት በቃ የማሳመን ስራ ነው ማለት ያ ነገር ገበያው እንዲመጣለት የማሳመን ስራ ነው እንጂ ከሪያሊቲው የተጋነነ ነገር ነው የሚወራው አብዛኛው ጊዜ። ሶ ምንድነው የሚለን the persuasion of customer to buy a particular product or visit a particular shop or restaurant by emphasizing the quality of the product or associating the product with a particular life style or celebrity ማለት ነው እኮ። ስለ ፕሮዳክቱ ኳሊቲ ሲነግሯችሁ፣ ስለ ፕሮዳክቱ አገልግሎት ሲነግሯችሁ፣ እንዲሁም ደግሞ ስለ ፕራይሱ ዝቅተኛነት ምናምን ሲነግሯችሁ ሳይኮሎጂካሊ በጣም ማተር ያደረጉንና ያንን ነገር ሄደን እንድንገዛ ወይም ደግሞ ያንን ነገር ሄደን እንድናይ እንድንጎበኝ እንገደዳለን ማለት ነው። ይሄ የማሳመን ስራ ያገለግላል ማለት ነው አድቨርታይዝመንት። the goal of these types of advertisements is to make the advertised firm's product appear superior by comparing one producer product to other competitors ማለት ነው። ይሄ የፐርሱዌሲቭ ሁኔታ ወይም ደግሞ የማሳመን ሁኔታ አድቨርታይዝመንት ምንድን ነው? ከሌላው ከኮምፒውተሮቻችን የእኛን ፕሮዳክት መሳይ የሚሸጡ ኮምፒውተሮች ይኖሩናል። ከነኛ ከኮምፒውተሮቻችን ዘልቀን ወይም ደግሞ ነጥቀን እንድንወጣ ያ ማለት ሞር አትራክቲቭ እኛ እንድንሆን ያሳየናል ወይም ደግሞ ያደርገናል ማለት ነው። ስለዚህ የኛ ሱፔሪዮሪቲ እንዲኖር ያደርጋል። በዚህ መልኩ በሁለት መንገድ አይተውታል ማለት ነው ኢኮኖሚስቶች። ሌላው which one is good ይለናል። ለእናንተ ማንኛው ነው ጥሩ? ፐርሱዌሲቭ ነው ወይንስ ደግሞ ኢንፎርማቲቭ የሆነ አድቨርታይዝመንት ነው ጥሩ? ኦፍ ኮርስ ቢሆንልን ኢንፎርማቲቭ የሆነ አድቨርታይዝመንት ይሻላል። ምክንያቱም ኢንፎርማቲቭ ማለት ትክክለኛ ፋክቹዋል የሆነ ኢንፎርሜሽንን ስለ ፕሮዳክቱ፣ ስለ ጥቅሙ፣ ስለ ፊቸሩ፣ ስለ አገልግሎት ዘመኑ፣ ስለ ፕራይሱ የሚነግራችሁ ነገር ነው። ስለዚህ አንዱ ቦታ ሄዳችሁ በውድ እንዳትገዙ አማካይ አድቨርታይዝመንት ካለ ትክክለኛውን ዋጋ የሚነገሩ ከሆነ ያ የዋጋ መጭበርበር ይቀራል፣ የኳሊቲ ማጭበርበር ይቀራል። ብዙ ነገሮች ይቀሩልናል። ስለዚህ ኦፍኮርስ የሚጠቅመን ማንኛው ነው ማለት ነው? ይሄ ኢንፎርማቲቭ አድቨርታይዝመንት ነው ማለት ነው። ነገር ግን ፕራክቲካሊ ግን ይህ አይደለም ማለት ፕራክቲካሊ የሚካሄደው ፐርሱዌሲቭ አድቨርታይዝመንት ነው ማለት ነው። this implicit assumption is that the informative advertisement is good for the customer while persuasive advertisement is not ማለት ነው። ስለዚህ persuasive advertisement ከሆነ እናንተን የማሳመን ስራ ነው። ስለዚህ ፕሮዳክቱ የሌለውን ኳሊቲ ሰጥቶ ያሳምናችኋል፣ ትገዙታላችሁ፣ እናንተ ኦልሬዲ ትከስራላችሁ ማለት ነው። in practice it may be hard to distinguish between that በፕራክቲስ ግን ሁለቱን ለመለየት በጣም ከባድ ነው ማለት ነው። ዋይ ፊርምስ ፕሮሞት ኢትስ ፕሮዳክትስ ይለናል። ለምንድን ነው ፊርሞች ፕሮዳክታቸውን እንትን የሚሉት ወይም ደግሞ ፕሮሞት የሚያደርጉት ወይም ደግሞ አድቨርታይዝ የሚሰሩ? የመጀመሪያው ፊርም ኢንጌጅ ኢን አድቨርታይዚንግ ፎር ኤ ነምበር ኦፍ ሪዝን ይለናል። የመጀመሪያው ምንድነው? ቱ አልተር ኮንሱመር ፕሪፈረንስ ነው። ኮንሱመር ፕሪፈረንሳችንን ለመቀየር በምን ባይ ፐርሱዲንግ ማለት ነው። ያ ነገር ኮንሱመር ፕሪፈረንሳችንን ቀየር ነው ማለት ለነሱ ፕሮዳክታችን ጠቃሚ እንደሆነ አስረዳናቸው ማለት። ስለዚህ ምን ይሆናል ማለት ነው? ይገዙናል፣ ለመግዛት ይፈልጋሉ። የኛ ምን ይሆናል? ኢንክሪዝ ሳልሳችን ኢንክሪዝ ይሆናል። ዘን ሳልሳችን ሲጨምር ደግሞ ፕሮፊታቢሊቲያችን ይጨምራል። ያን ጊዜ ፕሮዳክሽን ኮስታችን ቀንሶ ትርፋማ እንሆናለን ማለት ነው። ምንድነው የመጀመሪያው? ቱ አልተር the consumer preference first
ትራይ ቱ ቼንጅ ዘ ኮንሱመር ፕሪፈረንስን መቀየር ነው። ዘን ባይ ፐርሱሲንግ ማለት ነው። ሶ ከዚያ በኋላ ኮንሱመሩን ካሳመናቸው በኋላ ምን ያምናል ማለት ነው? ሱፐሪዮሪቲ ኳሊቲ ኦፍ ዴር ፕሮዳክት ወይም ደግሞ አወር ፕሮዳክት ሱፔሪየር ኳሊቲ እንዳለው ያምናል። ዘን የተለያዩ ኢንፎርሜሽኖችን ፕሮቫይድ እናደርገዋለን ለከስተመሩ። ሶ ብራንድ ሎያሊቲያችንን እንገነባለን፣ በማህበረሰቡ ዘንድ ታማኝነትን እንገነባለን ምናምን። ሶ ያንን ነገር አድርገን እኛ ትርፋማ እንሆናለን። ኮንሲኩዌንሱ ምንድነው? መጨረሻ ላይ ኤክስትራ ሳልስን ፕሮሞት ማድረግ እና ሃየር ፕራይስ መሸጥ። ሁለተኛ መጨረሻ ላይ ሎወር አቨሬጅ ኮስት አድርገን ምን ማድረግ ነው ማለት ነው? ፕሮፊታችንን ማሳደግ ነው ማለት ነው። አላማው ይሄ ነው። ሶ ለምን አድቨርታይዝ ያደርጋሉ? የመጨረሻው አላማ ፕሮፊትን እና ሳልስን ማሳደግ ነው። ነገር ግን ከዚያ በፊት ማሳመን ከስተመርን፣ ከዚያ የነሱ ኳሊቲ እንደሆነ ዘንድ ከዚያ በኋላ ሳልሳችንን እንጨምራል። ሳልሳችን ሲጨምር በሃየር ፕራይስ መሸጥ እንችላለን ካሳመንን ከስተመሮችን። ዘንድ ኮስታችን ይቀንሳል። ሶ አውትፑታችንን የምንሸጠው ስለሚጨምር ስለዚህ ፕሮፊታማ እንሆናለን። አድቨርታይዚንግ ኢዝ ዲዛይንድ ቱ አልተር ዘ ኮንሱመር ፕሪፈረንስ ኢን ፋቨር ኦፍ አድቨርታይዚንግ ፕሮዳክትስ ኤንድ አጌንስት ነን አድቨርታይዝድ ፕሮዳክትስ። ስለዚህ አድቨርታይዜሽን ከሚሰራ አሁን ኢትዮጵያ ውስጥ ኮንቴክስትሊ እንደምታዩት አድቨርታይዝመንት ከሚሰራ ሰው እና አድቨርታይዝመንት ከማይሰራ ሰው ጭራሽ አድቨርታይዝመንት ሰዎች እቃ ሲገዙ በተለይ ወደ ከተማ አካባቢ ቲክቶክ ላይ ካላዩ ሄደው አይገዙም። በቃ አብዛኝ ጊዜ አሁን ቲክቶክ ላይ ዋጋ ያጣራሉ፣ ከዚያ በኋላ ሄደው ይገዛሉ ማለት ነው። ስለዚህ አድቨርታይዝ ካላረጋችሁ በአሁን ሰዓት ኢትዮጵያ ውስጥ ቢዝነስ መስራት ከብዷል ማለት ነው። ሶ ሁለተኛው ደግሞ ምንድን ነው? አድቨርታይዚንግ ኢዝ ኦፍትን ዘ ፕሪንሲፓል ሜተድ ኢምፕሎይድ ባይ ፊርምስ ቱ ኢንክሪዝ ሪሲቭድ ዲፈረንስስ ቢትዊን ፕሮዳክት አመንግ ኮንሱመርስ ኤንድ ቱ ክሬት ብራንድ ሎያሊቲ ይለናል ማለት ነው። ብራንድ ሎያሊቲን ለመፍጠር ይጠቅመናል፣ ወይም ደግሞ ቱ ኢንክሪዝ ፐርሰፕሽን ኦፍ ከስተመርስ ፎር አወር ፕሮዳክት ማለት ነው። ለእኛ ፕሮዳክት ከስተመሮቹ ያላቸውን አመለካከት ወይም ደግሞ ለመቀየር ወይም ደግሞ ኢንክሪዝ ለማድረግ። ስለዚህ ይሄ ብራንድ ሎያሊቲያችን እንድንገነባና ሜጀር ኮምፒቴቲቭ ቱል በመሆን ያገለግለናል ማለት ነው። ሶ ኢን ሰም ኦሊጎፖሊስት ማርኬት ቫሪዬሽን ኢን አድቨርታይዚንግ ኤክስፔንዲቸር አር ቶት ቱ ቢ ሞር ኢምፖርታንት ዛን ሎሪንግ ፕራይስ ኢን ትራይ ቱ ሴል ሞር ኦፍ ኤ ፕሮዳክት ማለት ነው። ስለዚህ ኦሊጎፖሊስት ማርኬትን ተምራችኋል ማይክሮቱ ላይ። ሶ እዚህ አይነት ገበያ ላይ አድቨርታይዚንግ ኤክስፔንዲቸር ማውጣት በጣም ተመራጭ ነው ፕራይስን ከመቀያየር ይልቅ። ምክንያቱም ኦሊጎፖሊ ላይ ፕራይስ አንዱ ቢቀንስ ያኛውም ተከትሎት ይቀንሳል። ዘንድ ሲቀንስ የት ይወርዳል ማለት ነው? ሚኒመም ፕራይስ ላይ ሲደርስ ከዚያ በኋላ መንቀሳቀስ አይችልም፣ ከስሮም እንዲሁም ደግሞ ከገበያውም ሊወጣ ይችላል ማለት ነው። ስለዚህ ለአድቨርታይዝመንት ኤክስፔንዲቸር ማውጣት ሞር የተሻለ ነው። ሶስተኛ አድቨርታይዚንግ ኢዝ አንደርቴክን ስቲሙሌት ዴማንድ ኤንድ ዜርባይ ሎወር ደ ፕራይስ ኢላስቲሲቲ ኦፍ ዴማንድ ፎር ዘ ፕሮዳክት ይለናል። ምንድን ነው? አድቨርታይዝ ስታደረጉ ዴማንድን ተቀሰቅሳላችሁ ወይም ደግሞ ፍላጎት ይመጣል። የሆነ ሰው ቤቱ ድረስ ሄዳችሁ አንኳኩታችሁ ግዛ ብትሉት እና አንተናና ግዛ ብትሉት እኩል አይገዛም። ስለዚህ ቤቱ ድረስ ማንኳኳት ማለት አድቨርታይዝ መስራት ማለት ነው። ዝም ብላችሁ ቁጭ ብትሉ ግን የእናንተም ፕሮዳክት አይስበውም ወይም ደግሞ ሊያየው አይችልም ማለት ነው። ስለዚህ ያን ጊዜ አድቨርታይዝ በምታደርጉበት ጊዜ ዴማንድ ይቀሰቀሳል። ዴማንድ ከተቀሰቀሰ ደግሞ ሎወር ዘ ፕራይስ ኢላስቲሲቲ ኦፍ ዴማንዳችን ዝቅተኛ ይሆናል። ያ ማለት ፕራይስ እንኳን ብንጨምር በስነስርዓት ካስተዋወቅንና አንዴ ሎያል ወይም ደግሞ ታማኝ የሆነ ከስተመር ወይም ደግሞ ብራንዳችንን ከገነባን ኢፍ ዊ ኢንክሪዝ ፕራይስ ኢላስቲሲቲ ዊል ቢ ለስ ማለት ነው። ያን ያህል ቫሪ አያደርግም ዴማንዱ ነው። ኢፍ ከስተመርስ አር ፐርሱድድ ቱ ባይ ሞር ኦፍ ኤ ጉድ አት ኤቭሪ ፕራይስ ሶ ዛት ዘ ዴማንድ ከርቭ ሽፍትስ አውትዋርድ ቱ ዘ ራይት ዘን ከስተመር ዊል ባይ ሞር አት ዘ ከረንት ፕራይስ በት ዘ ፕራይስ ኢላስቲሲቲ ኦፍ ዴማንድ ኦን ኤ ሊኒየር ዴማንድ ከርቭ ዊል ሃቭ ፌለን ማለት ነው። ስለዚህ ፕራይስ ኢላስቲሲቲው እንደሚቀንስ ነው የሚያሳየን። ኦልተርኔቲቭሊ ዘ ፊርም ካን ቼንጅ ኤ ሃየር ፕራይስ ፎር ዘ ሴም ሌቭል ኦፍ አውትፑት። ስለዚህ አውትፑቱ ሳይቀየር ሃየር ፕራይስ ሲያደርጉባችሁ ትገዙታላችሁ ማለት ነው። ዲቱ አድቨርታይዝመንት እና ብራንድ በመገንባት ምክንያት ማለት ነው። ሌላኛው ምክንያታቸው ምንድን ነው? አናዘር ሞቲቭ ፎር አድቨርታይዚንግ ኢዝ ቱ ሎወር አቨሬጅ ፕሮዳክሽን ኮስት አስ ኤ ኮንሲኩዌንስ ኦፍ ሴሊንግ ሞር አውትፑትስ። ስለዚህ እንዴት ነው ሎወር አቨሬጅ ፕሮዳክሽን ኮስታችንን እንዴት ነው የምንቀንሰው? ብዙ ሰው ጋር ኢንፎርሜሽን በደረሰ ቁጥር ስለኛም ፕሮዳክት ብዙ ሰው መጥቶ ይገዛናል። ብዙ በገዛን ቁጥር ብዙ እናመርታለን፣ በገዙን ቁጥር እናመርታለን። ስለዚህ ብዙ ፕሮዳክሽን በተካሄደ ቁጥር ደግሞ ፕሮዳክሽን ኮስታችን ኮምፓሬብሊ እየቀነሰ ይመጣል፣ ፕሮፖርሽናል እየቀነሰ ይመጣል። ዛትስ ዋይ ሎወር አቨሬጅ ፕሮዳክሽን ኮስት ያልነው ለዛ ነው ማለት ነው። ኦኬ
A firm wish to a short-run U-shaped cost curve will face lower cost if it sells more, providing it is operating on the downward sloping segments of the average cost curve ይለናል። ስለዚህ in the short run average cost curve እንደዚህ ነው። ስለዚህ ሾርት ረን ላይ አውትፑታችን በጨመረ ቁጥር ወይም ደግሞ ይሄ ምርታችን በጨመረ ቁጥር ኮስታችን እየቀነሰ ነው የሚመጣው አንቲል እዚህ ድረስ ማለት ነው፣ እዚች ፖይንት ድረስ። ስለዚህ ኢን ዘ ሾርት ረን ያው ብዙ በሸጥን ቁጥር ኮስታችን እየቀነሰ ነው የሚመጣው። ስለዚህ ዩ ሼፕድ ኮስት ከርቭ ነው የሚኖረን። ይሄ ደግሞ ኮስታችን ሎወር እንዲሆን ያደርጋል፣ ሴሊንግ ሞር ስናደርግ ማለት ነው። ሶ ይሄ ዳውንዋርድ ስሎፒንግ ሴግመንት ኦፍ ዘ አቨሬጅ ኮስት ከርቭ ያልነው ይሄ ነው ማለት ነው። ሶ በዚህ መልኩ እዚህ ድረስ ሞር በሸጥን ቁጥር ሞር የምንሸጠው ደግሞ አድቨርታይዝ ስናደርግ ስለሆነ ማለት ነው። ኢፍ ዘ ፊርም ኢዝ ኦልዌይስ ኦን ዘ ዳውንዋርድ ፖርሽን ኦፍ ኢትስ ሎንግ ረን አቨሬጅ ኮስት ከርቭ ዘን ሲግኒፊካንት ኢንክሪዝ ኢን ሳልስ ኩድ ሊድ ቱ larger production facilities being constructed and further fails in average production costs ይለናል ማለት ነው። ስለዚህ ሎንግ ረን አቨሬጅ ኮስት ከርቫችን ላይ ደግሞ ዳውንዋርድ ፖርሽን ኦፍ ኢትስ ሎንግ ረን አቨሬጅ ኮስት ከርቭ ሲግኒፊካንት ኢንክሪዝ ኢን ሳልሳችንን በጨመረን ቁጥር ላርጀር ፕሮዳክሽን በጣም እያመረትን እንሄዳለን። ይሄ ደግሞ ኮስታችንን ፌል ያደርገዋል፣ ከላይ ያስረዳዋችሁ ማለት ነው። አድቨርታይዚንግ ኢዝ ኦልሶ አን ኤክስፔንስ። አድቨርታይዚንግ ምን የሚሆንበት አጋጣሚ አለ? ኤክስፔንስ የሚሆንበት አለ። ኤንድ the average unit expenditure on advertising may more than offset the reduction in the production cost achieved by selling more። ስለዚህ ብዙ ሸጠን ኮስታችንን ከምንቀንሰው በላይ ለአድቨርታይዝመንት የምናወጣው ወጪ አንዳንድ ጊዜ ሊጨምር ሊበልጥ ይችላል። ያን ጊዜ ደግሞ እኛ ኪሳራ ላይ ስለሆነ አድቨርታይዝ ማድረግ እናቆማለን ማለት ነው። ሶ ዘ ሪሌሽንሽፕ ቢትዊን ሳልስ ኤንድ አድቨርታይዚንግ ኤክስፔንዲቸር ካን ቢ ኤክስፕረስድ አስ ኤ ሬሽዮ። እንዴት ነው በሬሽዮ የሚገለጸው ካልን ሳልስ አማውንት ኦቨር አድቨርታይዝመንት ይሆናል። ያ ማለት ቼንጅ ኢን ሳልስ ኦቨር ቼንጅ ኢን አድቨርታይዝመንት ወይም ደግሞ ለአድቨርታይዝመንት የምናወጣው ወጪ ቼንጅ፣ ይሄ ምን ይሆናል ማለት ነው? ማርጂናል ሬሽዮዋችን ወይም ደግሞ ማርጂናል ሪሌሽንሽባቸው ይሆናል ማለት ነው። ሶ the ratio would be measured S over A and S total sales revenue and A ደግሞ advertising expenditure ቢሆን then the marginal relationship ምንድነው? change in S over change in A። ስለዚህ ይሄ እንደ በርኖሊ ሀሳብ ባለፈው ቻፕተር 2 ላይ እንዳየ ነው። በርኖሊ ምንድነው የሚለው ማክሲማይዜሽን ኦፍ ሳልስ ማክሲማይዜሽን ሞዴል ነው አይደለ? ስለዚህ የሚያስበው ምንድነው? it assumed that the marginal sales to advertising ratio was always positive or greater than 1 እንደሚሆን ነው የሚያስበው ማለት ነው። ግሬተር ዛን 1 እንደሚሆን ነው የሚያስበው። ሶ ነገር ግን ፕራክቲካሊ እንደዛ አይደለም። ዛ አሰምሽን ሚን ዛት ኦል አድቨርታይዚንግ ካምፓኒ አር ሰክሰስፉል ናቸው እያለን ነው ማለት ነው። ግን ሁሉ አድቨርታይዝ የሚያደርግ ካምፓኒ ሰክሰስፉል ነው ማለት አንችልም ፕራክቲካሊ። ሶ ፕራክቲካሊ አድቨርታይዚንግ ካምፓኒ ካን ቢ አንሰክሰስፉል ሊሆኑ ይችላሉ። ኢት ዚስ ኢንዲኬትስ ኢን ቱ ዌይስ። ይሄ አንሰክሰስፉል የሚሆኑበት ምክንያት ደግሞ በሁለት መንገድ ነው። ምንና ምን ናቸው? የመጀመሪያው a positive advertising to sales ratio of less than 1 would indicate that sales revenue had increased by less than the increasing in advertising expenditure ነው። ስለዚህ ይሄ less than 1 የሚመጣ ከሆነ change in S over change in A less than 1 የሚመጣ ከሆነ which is 0.5 ከሆነ ለምሳሌ ምንድነው ማለት ነው? የአድቨርታይዝ አድርገን የሚጨምረው increasing sales less than የአድቨርታይዝመንት ወጫችን ከሚጨምረው ያንሳል ማለት ነው። በአድቨርታይዝመንት የምናገኘው ገቢ ከወጪው ፕሮፖርሽናሊ ያንሳል። የሆነ ነገር ይጨምራል ግን ያንሳል። ስለዚህ 0.5 ሆነ ማለት ለምሳሌ ከአድቨርታይዝመንት የምናገኘው ረቨኑ ምን ይሆናል ማለት ነው? እዚህ ኳለስቱ ሃፍ ኦፍ አድቨርታይዚንግ ኤክስፔንዲቸር ወይም ደግሞ ከአድቨርታይዚንግ ኤክስፔንዲቸር ሃፍ ይሆናል ወይም ደግሞ የምናወጣው ወጪ እጥፍ ይሆናል ከምናገኘው ገቢ ማለት ነው። አንደኛው ይሄ ነው ለዛን ዋን ሲሆን፣ ሰከንድሊ ደግሞ ኔጌቲቭ ሳልስ ቱ አድቨርታይዚንግ ሬሽዮ ሲሆን ደግሞ ምንድን ነው ጭራሹኑ ደግሞ ይሄ ኢት ኢንዲኬት ዛት ኢንክሪዚንግ ኢን አድቨርታይዚንግ ኤክስፔንዲቸር ሃድ ሊድ ቱ ዲክላይን ኢን ሳልስ ነው ማለት ነው። ሶ አድቨርታይዝ ባረግን ቁጥር ሳልሳችን ምን ይሆናል ማለት ነው? ይቀንሳል። ይሄ ደግሞ ከሆነ ምንድን ነው ኦፖዚት ነው። ስለዚህ ኔጌቲቭ ሳልስ ቱ አድቨርታይዚንግ ሬሽዮ ሆነ ማለት ነው። ስለዚህ በሁለት አይነት መንገድ አንሰክሰስፉል ሊሆኑ ይችላሉ። አንደኛ እኩል ፕሮፖርሽን ወይም ደግሞ የተሻለ ፕሮፖርሽን ከሌለው ረቨኑን አድቨርታይዝመንት የአድቨርታይዝመንት ኮስት ፕሮፖርሽን ከረቨኗችን የሚበልጥ ከሆነ which is
ፖዘቲቭ አድቨርታይዚንግ ቱ ሳልስ ሬሾ ለዛ ነው ይሆናል። ኔጌቲቭ የሚሆነው ደግሞ ጭራሹኑ አድቨርታይዝ ባረግን ቁጥር ሳልሳችን የሚቀንስ ከሆነ ወዲያው ዛት ኢዝ ኮልድ ኔጌቲቭ ሳልስ ቱ አድቨርታይዚንግ ሬሾ ሆነ ማለት ነው። ስለዚህ በሁለት መንገድ ነው። ኢት ኢዝ ኤክስፔክትድ ዳት አድቨርታይዚንግ ኢኒሻሊ ጀነሬት ቼንጅን ኤስ ኦቨር ቼንጅን ኤ ማለት ነው። ሬሾ ኦፍ ሰብስታንሻሊ ግሬተር ዛን ዋን መጀመሪያ አካባቢ አድቨርታይዝ ስናደርግ ግሬተር ዛን ዋን ይሆናል። ዘን ሰው እየገዛው ይመጣና ከዚያ በኋላ መጨረሻ ላይ ምን ይሆናል ማለት ነው ዲክላይን መሆን ይጀምራል። ወደ አድቨርታይዝ ስናደርግ እየቀነሰ ይመጣል። ስለዚህ ሰክሰሲቭ ኢንክሪመንት ኢን ስፔንዲንግ ወጫችንን እያዋጣን ስንሄድ ገቢያችን እየቀነሰ ይሄዳል ማለት ነው። ዚስ ኢዝ ዲው ቱ ዲክላይኒንግ ሪስፖንሲቭነስ ኦፍ ዲማንድ ቱ ቼንጅ ኢን አድቨርታይዚንግ ኤክስፔንዲቸር። ስለዚህ ለአድቨርታይዝመንቱን እንለምደውና ያ ማለት ለዛ አድቨርታይዝመንት አዲስ አይደለም። ስለዚህ ከስተመሩ ሙሉን ምን ይሆናል ማለት ነው አስተሳሰቡ ይቀየራል። ስለዚህ ለዛ ፕሮዳክት ፍላጎቱ እየቀነሰ ይመጣል። ዛት ኢዝ ዋይ ዲክላይኒንግ የሚሆንበት ረቨኗችን ለዛ ነው ማለት ነው። The declining responsiveness of demand to a change in advertising expenditure may be linked to የመጀመሪያው ከላይፍ ሳይክል ኦፍ ዘ ፕሮዳክት ጋር ሊገናኝ ይችላል። ሁለተኛው ደግሞ perceived requirement of competitive to spend heavily on advertising to maintain ማለት ነው። ሶ የመጀመሪያው ከፕሮዳክት ላይፍ ሳይክል ጋር ሲገናኝ ምንድነው ማንኛውም ፕሮዳክት ምን አለው ኢንትሮዳክሽን አለው ኢንትሮዳክሽን ፓርት አለው እየተዋወቀ ያለበት ዘን ከዚያ በኋላ ማቹር እንትን ግሮዝ የሚሆንበት አለ ግሮዝ እያደገ የሚሄድበት አለ ከአሁን ፊት እንዳየነው ማለት ነው። ከዚያ ማቹር ላይ ይደርሳል ማቹሪቲ ይደርስና ዘን መጨረሻ ላይ ምን ይሆናል ማለት ነው ዲክላይን ይሆናል ማለት ነው። ስለዚህ ዲክላይን በሚሆንበት ሰዓት ገቢያችን እየቀነሰ ይመጣል። ይሄ ኢንትሮዳክሽን ነው፣ ገና እየተዋወቀ ነው፣ ብዙ ገቢ የለውም። ግራፊካሊ ምን ይሆናል ማለት ነው እንደዚህ ይወጣና እንደዚህ ይወርዳል ማለት ነው። ስለዚህ ኢንትሮዳክሽን ፓርት ዘን ግሮዝ እያደረገ ይሄድና ማክሲመም ፖይንት ላይ ወይም ደግሞ ማቹር ይሆናል። ዘን ከዚያ በኋላ ዲክላይን ያደርጋል ማለት ነው። ሶ ያ ነው ፕሮዳክት ሳይክል ፕሮዳክቱ የራሱ የሆነ ሳይክል ይኖረዋል። ይሄ ለምንድን ነው ፕሮዳክት ሳይክል የሚሆነው? አንድ አዲስ የመጣን ፕሮዳክት ስታስተዋውቁ ከስተመሩ ሳቲስፋይ ሆኖ ሊገዛው ይችላል። መጀመሪያ ሰን ግሮዝ አለ ማለት ነው። ግሮዝ ከሆነ በኋላ ከዚያ በኋላ ማክሲመም ይደርሳል፣ ሳቲስፋይድ ይሆናል። ስለዚህ ኦልሬዲ ሳቲስፋይድ የሆነ ወይም ደግሞ ስታቲትድ የሆነ ፕሮዳክት ለከስተመሩ ስታቀርቡ ደግሞ ዘን ከዚያ በኋላ ምን ይሆናል ማለት ነው ኖ ሎንገር ባይ ማለት ነው። ስለዚህ ከዚህ በኋላ ላይገዟቸው ይችላሉ። ምን ማለት ነው ስቶፕ ባይንግ ሊያደርጉ ይችላሉ፣ መግዛታቸውን ሊያቆሙ ይችላሉ። ወይም ደግሞ ፈርስት ታይም ከገዙ በኋላ ሁለተኛ የሚገዙት ያ ነገር ሲያልቅ ሪፕሌስመንት ሪዝን ሲፈልጋቸው ወይም ደግሞ መተካ ሲያስፈልጋቸው ብቻ ሊሆን ይችላል። ያን ጊዜ ዝም ብለን የምናስተዋውቅ ከሆነ ምን ይሆናል ማለት ነው የራሱ የፕሮዳክት ሳይክሉ በራሱ እንትናችን ፕሮዳክታችን ዲክሪዝ እንዲሆን ሳልሶ ያደርጋል። ሁለተኛው ምንድን ነው ፐርሰፕሽኑ የማህበረሰቡ ፐርሰፕሽን ወይም ደግሞ ብራንዱ ሎያሊቲው ነው። ሶ the perceived requirement of competitor to spend heavily on advertising to maintain or increase their market share in a declining market because of the unwillingness of customers as a result of brand loyalty to switch from one brand to another. Competitor firms expected to spend more, thus you spend more ማለት ነው። ሶ ምንድነው የሚለው እዚህ ጋር ሁለት ብራንድ ያላቸው ለምሳሌ ካምፓኒዎች ጥሩ ኮካኮላ እና ፔፕሲ ተፎካካሪ ናቸው አይደለ? በኢትዮጵያ ኮንቴክስት ፔፕሲ እና ኮካኮላ በጣም ተፎካካሪ ናቸው። ስለዚህ የኮካኮላ ተጠቃሚዎች ከስተመሮቹ ፔፕሲን ለመግዛት ፔፕሲ የፈለገው ማስታወቂያ ቢያወጣ ላይገዙት ይችላሉ። ምክንያቱም ሎያል ሆነዋል ለኮካኮላ አንዴ በቃ ታማኝ ሆነዋል ወይም ደግሞ መጠቀሙን ለምደውታል። ስለዚህ ከዚህ የኮካኮላን ደንበኛ ወይም ደግሞ 10 ዓመት የተጠቀመን የኮካኮላ ደንበኛን ፔፕሲ ዛሬ ማስታወቂያ ጉድ ቢያንጋጋ ከኮካኮላ ፈልቅቆ ወደዚህኛው ሊወስደው አይችልም። የፔፕሲንም ደንበኛ ኮካኮላ ሊወስደው አይችልም በቀላሉ ማለት ነው። ስለዚህ ኮምፒውተሮቻችን ሁለታችንም ጠንካራ የምንሆን ከሆነ ከአንዱ ወደ አንዱ ብራንድን ለማዞር በጣም ይከብደናል ማለት ነው። ምክንያቱም ከስተመሩ ኦልሬዲ ሎያል ሆኗል እዛ ካምፓኒ ላይ ማለት ነው። ስለዚህ ሌላ ምን የሚል አስተሳሰብ አለን? በዚህ ጊዜ
ጊዜ እንዴት ነው ወጪያችን የሚጨምረው? ለምሳሌ ኮካኮላ በጣም እያስተዋወቀ ከሆነ ፔፕሲ ሊነጥቀኝ ነው ብሎ ምን ይላል ማለት ነው? በጣም ያስተዋውቃል። ምክንያቱም ማርኬት ሼሬን አጣለሁ እኔ ካላስተዋወቅኩ ብሎ ስለሚያስብ ማለት ነው። ያን ጊዜ ወጪ በወጪ ይሆናሉ ሁለቱም ማለት ነው። ሶ እንደ አጠቃላይ ግን ዜር አር ሴቨራል ሪዝንስ ቱ አድቨርታይዝ ፕሮዳክትስ ማለት ነው። ፕሮዳክትን አድቨርታይዝ የምናደርግበት የተለያዩ ምክንያቶች አሉ። የመጀመሪያ አድቨርታይዝ ጀነራል ብራንድ ሎያሊቲን ለመገንባት ጀነሬት ለማድረግ ይጠቅመናል። ታማኝ የሆነ ከስተመርን ወይም ደግሞ ምንጊዜም የእኛ ደንበኛ የሆነ አይነት ከስተመርን ለማፍራት። ሁለተኛው ደግሞ አድቨርታይዚንግ ኢንክሪዝ ካምፓኒ ከስተመር ትራፊክ ዚስ ሹድ ቪዚት መኒ ከስተመር። ስለዚህ ከስተመር ትራፊኩን ለማጨመር ወይም ደግሞ አገልግሎቱን ይሄ ማህበረሰቡን ተጠቃሚውን ለመጨመር ሊያደርግ ይችላል። ኤንድ ዩር ካምፓኒ ፖዘቲቭ ኢሜጅ እንዲኖር አድቨርታይዝ ስታደርግ ጥሩ ስም ትሰጠዋለህ ማለት ነው። የሌለውን ሁሉ ልትሰጥ ትችላለህ። ስለዚህ ፖዘቲቭ ኢሜጅ ይኖረዋል። ኒው ከስተመር አትራክት ለማድረግ ሊሆን ይችላል። እንዲሁም ደግሞ ፕሮሞት ሪፒት ቢዝነስስ ሰው ቢዝነሶችን ለመደጋገም ሌሎች አይነት ቢዝነሶችን እዛው ላይ ለመደጋገም ሊሆን ይችላል። ኤንድ ሄልፕ ዩር ቢዝነስ ኮምፒት ዊዝ አዘርስ ከሌሎች ጋር ተወዳዳሪ እንዲሆን ይጠቅማል። እንዲሁም ደግሞ ፕሮዲውስ ኮንቲኒው ቢዝነስስ ኮንቲኒየስ የሆነ ቢዝነስ አዳዲስ ቢዝነሶችንም ለማምረት በዛው ላይ እንዲሁም ደግሞ ቀጣይነት እንዲኖረው ቢዝነሳችን ያደርጋል። ኪፕ ዩር ቢዝነስ አት ዘ ቶፕ ኦፍ ዩር ከስተመር ማይንድ በሚጠቀመው ያንተን ፕሮዳክት በሚጠቀመው ከስተመር ማይንድ ውስጥ የተሻል ከሆነ ምንጊዜም እንድትኖርና ኪፕስ ዩር ከስተመርስ አፕ ቱ ዴት እየተሻሻለ ከቀን ወደ ቀን ያሉትን መረጃዎች ለከስተመሮችህ እንድታዳርስ ይረዳሃል። ይሄ አድቨርታይዝመንት ምን አይነት ለውጦች አሉ የሚለው ማለት ነው። እንዲሁም ደግሞ ብር እንዲሰራ ካምፓኒው ያግዛል ነው። በአጠቃላይ በጣም ብዙ እንትኖች አሉት። ሶ ሌላው የምናየው ምንድን ነው? ኢፌክቲቭነስ ኦፍ አድቨርታይዚንግ አስ ኤ ማርኬት ዌፐን ነው። ሶ አድቨርታይዝመንት እንደ ማርኬት ዌፐን የሚያገለግለው ለምንድን ነው ስንል መኒ ቲዎሪስ ብሊቭ ዛት ዜር አር ነምበር ኦፍ ኢንተርኮኔክትድ አድቨርታይዚንግ ኢምፓክት ዛት ስቴት ዊዝ ለርኒንግ ኤንድ አቲቱድ ቼንጅስ ሙቪንግ ስሩ ዘ ስቴጅ ኦፍ ዘ ፐርቼስ ኤንድ ሪፐርቼስ ኤንድ አልቲሜትሊ ሃቭ አን ኢፌክት ኦን የካምፓኒ ሳልስ ኤንድ ፕሮፊት ይለናል። አድቨርታይዝመንትን የተለያዩ ቲዎሪዎች አውርተውታል። ምን አይነት ግንኙነት አለው? ከስታርታፕ ጀምሮ ከትምህርት ከመማር ጀምሮ እስከ አእምሮን ወይም ደግሞ አስተሳሰብን እስከምቀይረው ድረስ የከስተመሩን አስተሳሰብ እስከ መቀየር ድረስ ስሩ አስተሳሰቡ ከተቀየረ ደግሞ ስቴጅ ኦፍ ፐርቼዙ ይቀየራል። እንደገና ደጋግሞ መግዛት ያመጣል። ይሄ ሁሉ ተሰብስቦ መጨረሻ ደግሞ ለካምፓኒው ሳልስ ይጨምራል፣ እንዲሁም ደግሞ ፕሮፊቱ ይጨምራል። እነኚህ ነገሮች ተያያዥነት አላቸው። ብዙ ቲዎሪዎች ያሉት ነው። ሶ there are several basic functions that advertising performs in marketing a product to be customer ይለናል ማለት ነው። ምክንያቱም ምንድን ነው የሚለን እዚህ ጋር several basic functions አድቨርታይዚንግ ፐርፎርም የሚሆንባቸው የተለያዩ ቤዚክ ፈንክሽኖች አሉ። ማርኬቲንግ ፕሮዳክት ይሄ ፕሮዳክታችን ለከስተመር የሚደርስበት ምክንያት በዚህ መልኩ ነው እና የሚለን ከታይ የተለያዩ የተዘረዘሩ ነገሮች አሉ። የመጀመሪያው ፋሚሊያሪንግ ኮንሱመርስ ነው። እንዴት ነው ለማርኬት ዌፐን የሚሆነው ለከስተመሮች እንዴት ነው ተደራሽ የሚሆነው ስንል የመጀመሪያው ፋሚሊያሪንግ ከስተመር ይፈጥራል። ዌን ፒፕል ዶንት ኖው ዘ ፕሮዳክት they may fear trying to eat ማለት ነው። ለመግዛት የማያውቁት ከሆነ ያን ፕሮዳክት ለመግዛት ምን ይሆናሉ? ይፈራሉ። ስለዚህ አድቨርታይዝመንት ጊቭ ኢንፎርሜሽን ቱ ቢውልድ አዋራንስ ኦር ቱ ሪዲዩስ አንሰርቴኒቲ ማለት ነው። ይሄን አንሰርቴኒቲን ለመቀነስና እውቅናን ለመፍጠር አድቨርታይዝመንት ምን ያደርጋል ማለት ነው? ያገለግላል። ስለዚህ አድቨርታይዝመንት ባጭሩ ፋሚሊያራይዝ ለመሆን ፋሚሊያራይዝ ስለሚያደርገው ያን ፕሮዳክት ለማርኬት ዌፐን ሆኖ ያገለግላል ማለት ነው። ስለዚህ ሜኪንግ ፕሮዳክት ዌል ናውን እንዲሆን እንዲታወቅ ዚስ ሚኒማይዚንግ ፌር ፍርሃትን ይቀንሳል፣ አናውን አለማወቅን ይቀንሳል፣ ሪዲዩሲንግ አንሰርቴኒቲ ማለት ነው። ሁለተኛው ደግሞ ሪማይንዲንግ ከስተመርስ ነው። ያ ማለት ኤግዚስቲንግ ከስተመር አሉ። እነኛን ከስተመሮች እንደገና ለማስታወስ ያገለግላል። በዛ መልኩ ማርኬቱ እየተሻሻለ እንዲሆን ያደርጋል። ሪአናውንሲንግ ዘ ብራንድስ ኢንስቲንክት ቫሊዩ ቱ ዘ ከስተመር ሁ ኦልሬዲ ዩዝ ኢት ኦልሬዲ እየተጠቀሙ ላሉ ከስተመሮች የኛን ፕሮዳክት ቢጠቀሙት ምን አይነት ጥቅም እንዲያገኙ ወይም ደግሞ እንደሚያገኙ እና እያገኙም እንደሆነ
እናስታውሳቸዋለን ማለት ነው። በዚህ መልኩ ለማርኬቲንግ ይጠቅማል። ሶስተኛው ስፕሪዲንግ ኒውስ ነው። this is a stereotyped role of advertisement announcing new products, changes in the existing product or price reduction and new size of the color ማለት ነው። ይሄ ምንድን ነው? ስፕሪዲንግ የምንለው ምንድን ነው? it is about change ነው ወይም ደግሞ ኒው ዴቨሎፕ ማድረግ ላይ ኒው ፕሮዳክት ዴቨሎፕ ማድረግ ላይ እና ያለንም ፕሮዳክት መቀየር። ሶ ስላለን ፕሮዳክት ምን ሊቀየር ይችላል? it is about ፕራይስ ሊሆን ይችላል ኢንክሪዝ ኦር ዲክሪዝ ፕራይስ ለመግለጽ እንዲሁም ደግሞ ኒው ፓኬጆች ሲወጡ ያ ማለት በዚህ እስከዚህ ሰዓት ድረስ የዚህን ፐርሰንት ያህል ቅናሽ የሚባል ፓኬጅ ቢወጣ ያንን ነገር ለማስተዋወቅ እንዲሁም ደግሞ ኢምፕሩቭድ ፊቸር የምንጠቀመው ወይም ደግሞ የምናመርተው ፕሮዳክታችን ላይ የሆነ ኳሊቲ ኢምፕሩቭ ካደረግን ካሻሻልን እና ከለር ቫራይቲ ካቀረብን እነኚህ የመሳሰሉትን ለውጦች ካመጣን ስለዚህ እነኚህን ነገሮች ለመናገር ይጠቅመናል ማለት ነው። ይሄ ነገር እነኚህን ነገሮች ለመናገር ይጠቅመናል። ኦኬ ሌላው ምንድነው? ኦቨርካሚንግ ኮንሱመርስ ኢነርሻ ነው። ኮንሱመር ኢነርሻ ኢዝ a term used to describe a fixed consumption model in which customers unintentionally shop at the same location or choose the same brand of goods based on prior consumption experience or purchase። ይሄ ኮንሱመር ኢነርሻን ለመስበር ያገለግላል። ይሄ አድቨርታይዝመንት ኮንሱመር ኢነርሻ ማለት ምን ማለት ነው? ሰዎች አስበውትም ይሁን ሳያስቡት አውቀውትም ይሁን ሳያውቁት ምን አይነት ሳይኮሎጂ ያራምዳሉ? የለመዱትን ፕሮዳክት ደጋግሞ እድሜ ልካቸውን የመጠቀም ፕሮባቢሊቲ ወይም ደግሞ ሳይኮሎጂ ያራምዳሉ። ይህን ነገር ለመስበር ያገለግላል። ያ ማለት ምን ማለት ነው? ከአንድ ቦታ ብቻ ከሚገዙ እኛ በደንብ ካስተዋወቅን ከነኛ ውጪ ብራንድ እንዳለ ከነኛ ውጪ ፕሮዳክት እንዳለ እነሱ ከሚጠቀሙት ውጪና የተሻለና አድቫንስድ የሆነ ፕሮዳክት እንዳለ ለማሳየትና እነኛን የኮንሱመር ኢነርሻ ያለባቸውን ሰዎች ሰብረው ወደኛ እንዲመጡ ለማድረግ ኦቨርካሚንግ ሆኖ ያገለግላል ማለት ነው። አምስተኛ አዲንግ ቫሊዩ ኖት ኢን ዘ ፕሮዳክት ቫሊዩ አድ ለማድረግ ይጠቅማል። ይህ ቫሊዩ አድ የምናደርገው ፕሮዳክቱ ላይ አይደለም። ፕሮዳክቱ ላይ ሳይሆን ሳይኮሎጂካሊ እና ኢሞሽናሊ ቫሊዩ አድ እናደርግላቸዋለን። ያ ማለት ማለት ነው ኢት ሜይ ቢ አርጊውድ ዳት አድቨርታይዚንግ ክሬትስ ጄኒውን ኤንድ ሪል ቫሊዩ ዛት አር ኔቨርዘለስ ፒውርሊ ሰብጀክቲቭ ማለት ነው። ስለዚህ this is not surprising. The most controversial function of the advertising, the persuasiveness of the message is difficult if not impossible to quantify. This create a difference of opinion as to whether advertise it or is informative or persuasive ማለት ነው። ሶ ምንድነው ይሄ ቫልዩ አድ ስናረግ ሳይኮሎጂካሊ የሆነ ቫልዩ እንጂ ትክክለኛ የሆነ ቫልዩ አይደለም። ስለዚህ ቢዮንድ ፊዚካል ፕሮዳክት ሳይኮሎጂካል እና ኢሞሽናል ቫልዩ እንጨምርበትና ከስተመሮችን አትራክት ለማድረግ እንገደዳለን ማለት ነው። ይሄ አብዛኛው ጊዜ ፐርሱዌሲቭ ነው ይባላል። ነገር ግን ያው ፐርሱዌሲቭ ነው ብሎ ለማረጋገጥ ብዙ አያስደፍርም ማለት ነው ሁሉም ስለሆነ። ስለዚህ ለዛም ነው ፐርሱዌሲቭ መሆን አለበት ወይንስ እንትን ኢንፎርማቲቭ መሆን አለበት የምናስተዋውቀው ማስታወቂያ ወይም ደግሞ አድቨርታይዝመንት እንደ ሀገር ደረጃ ወይም ደግሞ እንደ ኢኮኖሚ ደረጃ ፐርሱዌሲቭ ነው ወይስ ኢንፎርማቲቭ ነው መሆን ያለበት የሚለውን ብዙ ጊዜ አጨቃጫቂ ነገር ነው። ስለዚህ እሱ ላይ ግን የተለያዩ ቪዎች አሉ። there are 3 views of advertisement አድቨርታይዝመንት ላይ 3 ቪው አለ። ያ ማለት ምንድነው? አድቨርታይዝመንት እንደዚህ ያለ አገልግሎትን ይሰጣል፣ ስለዚህ ይሄ ነው መሆን ያለበት ብለው የራሳቸውን ሀሳብ የገለጹ አስተሳሰቦች አሉ። የመጀመሪያው ፐርሱዌሲቭ ቪው ነው። ከማሳመን አንጻር ይታያል አድቨርታይዝመንት ያዩት አሉ። ሁለተኛው ከኢንፎርማቲቭ ቪው አንጻር ያዩት አሉ። ሶስተኛው ከኮምፕሊመንታሪ ቪው አንጻር ያዩት አሉ ማለት ነው። ሶስቱንም ዲቴይሊ እናያቸዋለን። ምንድነው ልዩነቱ? እንዴት ነው ያዩት እነኚህ ሰዎች? ከፐርሱዌሲቭ አንጻር እንዴት አዩት? ከኢንፎርማቲቭ አንጻር እንዴት አዩት? ከኮምፕሊመንታሪ ቪው አንጻር እንዴት አዩት? የሚለውን ለአድቨርታይዝመንት ያላቸውን አመለካከት ወይም ደግሞ ኦፒኒየን ሶስቱንም የምናይ ይሆናል ማለት ነው። ፐርሱዌሲቭ ቪው የመጀመሪያው ሲሆን ይሄ ምንድነው? የማሳመን ስራ ነው ብያቸዋለሁ። ስለዚህ ምንድነው የሚሉት? the persuasive view holds that advertising primarily affect demand by changing tastes and creating brand loyalty ይለናል። ስለዚህ አድቨርታይዝመንት መጀመሪያ አፌክት የሚያደርገው ምንን ነው? ዴማንድን ነው አፌክት የሚያደርገው ምን በማድረግ የኮንሱመሮችን ቴስትና
ብራንድ ሎያሊቲያቸውን ምን በማድረግ በመቀየር ወይም ደግሞ ቼንጅ በማድረግ ይለናል ማለት ነው። ስለዚህ አዲስ ሜንሊ ወርክ ኦን ቼንጂንግ ኮንሱመር ፕሪፈረንስ ነው ማለት ነው። እዚህ ጋር የሚሰራው ኮንሱመር ፕሪፈረንስ መቀየር ላይ ነው ማለት ነው። ሶ አዲስ ወይም ደግሞ አድቨርታይዝመንት ክሬት ብራንድ ሎያሊቲ ይፈጥራል፣ ኢሞሽናል አታችመንት ወይም ደግሞ ፕሪፈረንስ ይፈጥራል። ቢኮዝ ፕሮዳክቶች ምን ስለሆኑ ማለት ነው፣ ፕሮዳክቶችን ደጋግሞ ስለሚናገሩ በግፊት የሌላቸውን ኳሊቲም ጨምረው ስለሚዋሩ እነኚህ ነገሮች ይፈጠራሉ። ስለዚህ ኮንሱመሩ ምን ያደርጋል ማለት ነው፣ ባይ ዘ ሴም ብራንድ ይገዛል ማለት ነው። ተመሳሳይ የሆነ ብራንድን ደጋግሞ ይገዛል። ይህ ሲሆን ደግሞ ምን ይሆናል፣ ዴማንድ ለስ ኢላስቲክ ይሆናል። ያ ማለት ምንም እንኳን ፕራይስ ብንጨምር፣ አንዴ ሎያል ካደረግነው ከስተመሩን ፕራይስን ብንጨምር እንኳን ያን ያህል ዴማንዱ አይቀየርም ማለት ነው። ስለዚህ ያን ጊዜ ደግሞ ፊርሞች ቻርጅ ሃይ ፕራይስ ወይም ደግሞ ሃይ ፕራይስ የሆነ ቻርጅ ያደርጋሉ ፊርሞች ማለት ነው ያን ጊዜ። ስለዚህ ይሄ ነገር ሃየር ፕራይስ ቻርጅ ካደረግን ምን ይሆናል ማለት ነው፣ ኢት ሪዲዩስ ኮምፒቴሽንን ይቀንሳል። ምክንያቱም ዲፊካልት ቱ ኒው ኢንትራንት አዲስ ለሚገቡ ሰዎች በዛ በአድቨርታይመንት እንዳለ ከስተመሩን ምን አድርጎታል፣ ሰብስቦታል የነበረው ፊርም ማለት ነው። ስለዚህ አዲስ ፊርሞች ልግባ ቢሉ ያን ያህል ከስተመር ታማኝ አድቨርታይዝመንት ወጪውንም አይችሉትም፣ ከስተመር ማግኘት አይችሉም። ስለዚህ ኮምፒቴሽንን ይቀንሳል ማለት ነው። ስለዚህ ይሄ ለስ ኢላስቲሲቲ ዴማንድ ዲቱ ክሪኤትድ ብራንድ ሎያሊቲ ስለሚገነባ በአድቨርታይዝመንት ኢላስቲሲቲ ኦፍ ዴማንዱ ለስ ነው። ከስተመሩ ኦልሬዲ ተማርቷል። ምንም ፕራይስ ቢጨመርበት ያን ያህል ለውጥ ላይኖረው ይችላል። እንዲሁም ደግሞ ይሄ ታዲያ ወዴት ይወስዳል? ፊርሞችን ሃየር ፕራይስ ይወስዳል ብያችኋለሁ። ሶ ይሄ ደግሞ መጨረሻ ላይ ፐርሱሲቭ ቪው አድቨርታይዚንግ ሜይ ቢ ብሎክ ወይም ደግሞ ዲተር ኢንትሪ አዲስ የሚገቡ ነገሮችን ኢንትሪ እንደ ብሎክ ለመሆን ያገለግላል ማለት ነው። ሶ ኮንሱመርስ አር ሪላክታንት ቱ ትራይ ኒው ፕሮዳክትስ ኦፍ አንናውን ኳሊቲ ኤንድ ዚስ ኤክስፒሪየንስ ቤዝድ አሲሜትሪክ ቢትዊን ኤስታብሊሽድ ኤንድ ኒው ፕሮዳክት ሜይ ቢ አግሪጌትድ ኢን ዘ ፕሬዘንስ ኦፍ ሄቪ አድቨርታይዝ ባይ ኤስታብሊሽድ ፊርም ማለት ነው። ስለዚህ አዲስ የሚገቡ ሰዎች ምን ስለሚሆኑ አሲሜትሪ ይፈጠራል። በቂ የሆነ መረጃ አይኖራቸውም ማለት ነው። ከስተመሩም ስለ አዲሱ ስለሚገቡት ሰዎች ወይም ደግሞ አዲስ ስለሚመረተው ፕሮዳክት ኢንፎርሜሽን አሲሜትሪ ስለሚኖረው ስለዚህ የአድቨርታይዝመንት ወጪውና ኢፌክቱ ባሪየር ይሆንባቸዋል ማለት ነው። ሶ አድቨርታይዚንግ ሜይ ቢ ፓርቲኩላር ኢፌክቲቭ ኢን ዲስ ሪጋርድ ኢፍ ዴር አር ሳልስ ኢኮኖሚ ኢን አድቨርታይዚንግ ኦር ፕሮዳክሽን። ስለዚህ አድቨርታይዝመንት ፓርቲኩላሪ ኢፌክቲቭ የሚሆንበት ምናልባት በምን አንጻር ነው ማለት ነው፣ ከስኬል ኦፍ ኢኮኖሚ እና በአድቨርታይዚንግ ወይም ደግሞ በፕሮዳክሽን ላይ ስኬል ኦፍ ኢኮኖሚን የሚያሟላ ከሆነ ያን ጊዜ ምን ይሆናል ማለት ነው፣ ፓርቲኩላር ኢፌክት ይኖረዋል። ይሄ ለስኬል ኦፍ ኢኮኖሚ ፓርቲኩላር ኢፌክት ይኖረዋል፣ ወጪን ይቀንሳል ማለት ነው። ምክንያቱም ብሎክ ያደርጋል ኢንትሪዎችን በሙሉ። ሁለተኛው ሀሳብ ምንድነው? ኢንፎርማቲቭ ቪው ነው። ኢንፎርማቲቭ ቪው ደግሞ ምንድነው የሚሉት አድቨርታይዝመንት ሜንሊ ወርክ ኦን ፕሮቫይዲንግ ኢንፎርሜሽን ነው። ኢንፎርሜሽን አባውት ፕራይስ፣ ኢንፎርሜሽን አባውት ኳሊቲ፣ ኢንፎርሜሽን አባውት ፊውቸር፣ ኢንፎርሜሽን አባውት አቬይላቢሊቲ ኦፍ ፕሮዳክት ማለት ነው። ስለዚህ ስለ እነኚህ ነገሮች ኢንፎርሜሽን መስጠት ላይ ነው የሚያተኩረው አድቨርታይዝመንት ብለው ያስባሉ ማለት ነው። ስለዚህ ምን አይደለም ቼንጂንግ ኮንሱመር ፕሪፈረንስ ሳይሆን ኢንፎርማቲቭ ቪው ከምን አንጻር ነው የሚሆን? ኢንፎርሜሽንን ፕሮቫይድ ከማድረግ ኢንፎርሜሽን ደግሞ ፕሮቫይድ ሆነ በዚህ መልኩ ኢንፎርሜሽን ፕሮቫይድ ከተደረገ ምን ይሆናል ማለት ነው? ዴማንዱ ሞር ኢላስቲክ ይሆናል። ምክንያቱም እኔም አበበ የሚባለውም ሌላውም 10 ፊርሞች ቢኖሩ 10ሩ ማስታወቂያ ሲሰራ ኢንፎርሜሽን ክሊር ሆነ፣ ያን ያህል የፕራይስ መጨመር መቀነስ ማጭበርበር የለም። ስለዚህ እኔ በ10 ብር እየሸጥኩ ሌላው 12 ብር ቢል ስለዚህ ምን አይሆንም ማለት ነው፣ እኔ 10 ብር እንደምሸጥ ምን ያደርጋል አድቨርታይዚንግ ስለምሰራ ያውቃሉ። ስለዚህ ከስተመሮቹ ምን ያደርጋሉ ማለት ነው፣ ለዛ ለ12 ብር ላረገው ሰውዬ ዴማንዳቸው እልም ብሎ ይጠፋና እኔ ጋር ይመጣሉ። ስለዚህ ዴማንድ ኢላስቲሲቲ ፎር ፕራይስ ሃይ ነው እዚህ ጋር ብለው ያስባሉ። ኢንፎርሜሽን ምክንያቱም ፐርፌክት የሆነ ኢንፎርሜሽን ስለሚደርሳቸው ብለው ያስባሉ። ሶ ይሄ ደግሞ ዴማንድ ኢላስቲሲቲያቸው ሃይ ከሆነ ቢኮዝ ኦፍ አቬይላቢሊቲ ኦፍ ኢንፎርሜሽን ሲ ዘ ኮምፒቲቲቭ ኦልተርኔቲቭ ኮምፒቲቲቭ እንትኖቹ ከስተመሮቹ ኦልተርኔቲቭ አማራጭ ስለሚያዩ ነው። ያን ጊዜ ደግሞ ኮምፒቲሽን ኢንክሪዝ ይሆናል። ምክንያቱም $2 ወይ 2 ብር ጨመረ ተብሎ ዴማንድ ካጣ ስለዚህ 10 ብር ያደርግና ሌሎችም እንደዛው ኮምፒቲቲቭ ያደርጋሉ። ኮምፒቲሽን ኢንክሪዝ ያደርጋል። ዲስ ሜይ ፕራይስን ምን ሊያደርገው ይችላል? ፌል ሊሆን ይችላል ብለው
ያስባሉ። ቅድም በተቃራኒ ነው፣ ኮምፒቲሽን ይቀንሳል፣ ፕራይስ ይጨምራል ነበር ያሉት። አሁን ግን ኢንፎርማቲቭ ሲሆን ኮምፒቲሽን ስለሚጨምር ፕራይስ ሊቀንስ ይችላል። ሶ ፕራይስ ሲቀንስ ደግሞ ይሄን ጊዜ ደግሞ ኢዚ ቱ ኢንትሪ ለኢንትሪ ባሪየር ላይኖር ይችላል፣ በቀላሉ መግባት ሊችሉ ይችላሉ ነው። ስለዚህ ኢንፎርሜሽን ስለምን ይሰጣል? ሌላ ስለ ማርኬቱ ኢንፎርሜሽን ይሰጣል። ሶ ይሄ ኢንፎርማቲቭ ቪው ማርኬቱን ኢምፕሩቭ ያደርጋል ብለው ያስባሉ። ማርኬቱን ኢምፕሩቭ ያደርጋል የሚሉት ለምንድን ነው? የመጀመሪያው ኤፊሽንት የሆነ ፊርም በነፊት ሞስትሊ ወይም ደግሞ በአብዛኛው ፕሮፊቴብል ስለሚሆን ነው። ምክንያቱም በሎ ኮስት ስለሚያመርት ማለት ነው። ስለዚህ ይሄ ማርኬቱን ኢምፕሩቭ ያደርገዋል። ሁለተኛው ሃይ ኳሊቲ ያለው ከስተመር ሃይ ኳሊቲ ፕሮዳክት ያለው ፊርም ሞስት ቤኔፊቴብል መሆን ይችላል። ሶስተኛው ደግሞ ፊርሙ ታርጌት የሚያደርጋቸው ራይት ከስተመሮች ነው ማለት ነው። ትክክለኛ የእሱን ፕሮዳክት የሚፈልጉትን ከስተመር ታርጌት ስለሚያደርግ ማለት ነው። ስለዚህ እዚህ ጋር እንደምታዩት ምንድን ነው አድቨርታይዝመንት አፌክት የሚያደርገው ዴማንድ ባይ ኮንቬይንግ ኢንፎርሜሽን መረጃ በመስጠት ነው። ስለዚህ መረጃ ስታገኝ ሞር ኢላስቲሲቲ ፎር ዴማንድ ይኖራል። ባየሩ ሞር ኢንፎርምድ ስለሚሆን ስለዚህ ሞር ኮምፒቴቲቭ ኔቸር ይኖረዋል። ገበያው ሞር ፉክክር ያለው ይሆናል። ዘን ይሄ ደግሞ ፕራይስን ሎወር ለማድረግ ይቀርባል ማለት ነው። ስለዚህ ይሄ ሬንፎርስ ፕሮዳክሽን ስኬል ኦፍ ኢኮኖሚ በዝቅተኛ ወጪ ከፍተኛ የሆነ ኳሊቲ ያለው ፕሮዳክትን ለማምረት ይጣጣራል ፊልሙ። ስለዚህ ፕሮዳክሽን ሳልስ ኢኮኖሚስ ያፋጥናል። ሶ ኢንፎርማቲቭ ቪው ሰጀስት ፈርዘር አድቨርታይዚንግ ፕሮዳክት አር ጀነራሊ ሃየር ኳሊቲ ዲቱ ኮምፒቴቲቭ ኔቸር ስላለ ሃየር ኳሊቲ ያመጣል ማለት ነው። ስለዚህ ዜር አር ስሪ ሪዝንስ ሃየር ኳሊቲ የሚያመጣው ለምንድን ነው? ኮምፒቴቲቭ ኔቸሩ ስለሚኖር ማለት ነው። ስለዚህ የመጀመሪያው ዴማንድ ኤክስፓንሽን ዛት አድቨርታይዝ ኢንዱስ ኢትስ ሞስት አትራክቲቭ ቱ ኤፊሽንት ወይም ደግሞ ሎ ኮስት ፊርም ያልኳችሁ ማለት ነው። ስለዚህ ማርኬቱን ኢምፕሩቭ ያደርገዋል ወይም ደግሞ ሃይ ኳሊቲ መጣ ማለት ሃይ ኳሊቲ የሆነ ፕሮዳክት መጣ ማለት ማርኬቱ ኢምፕሩቭ ሆነ ማለት ነው። ስለዚህ የመጀመሪያው እንደዛ የሚሆነው ለምንድን ነው? ሞስት ኤፊሽንት የሆኑ ፊርሞች ትርፋማ ስለሚሆኑ ሎ ኮስት ላይ ስለሚያመርቱ ትርፋማ ስለሚሆኑ ስለዚህ በሎወር ፕራይስ ሃይ የሆነ ኳሊቲ ኦፍ ፕሮዳክሽን ማቅረብ ስለሚችሉ ነው። ስለዚህ ኮምፒቴቲቭ ፊርም ፕሮዱስ ኳሊቲ ፕሮዳክት ኦር ፌር የሆነ ፕራይስ ያቀርባሉ ማለት ነው። ሁለተኛው ዘ ሃይ ኳሊቲ አይተም ያላቸው ፊርሞች ቤኔፊቴብል እንደሚሆኑ እዚህ ጋር አይተናል። ስለዚህ ዘ አድቨርታይዚንግ ኤቢሊቲ ቱ ሪቫይቭ ሚሞሪስ ኦፍ ፓስት ፕሮዳክት ኤክስፔሪንስስ ሲንስ ሰብሲኩዌንት ፐርቼዘስ አር ጀስት ሞር ላይክሊ ማለት ነው። ስለዚህ ፕራይስ መጨመር ካልቻሉ ኳሊቲው ላይ ነው መስራት የሚችሉ። ስለዚህ ኳሊቴብል የሆነውን ፕሮዳክት ለገበያ ያቀርባሉ። ሶስተኛው ደግሞ ሴንሲብል ታርጌት፣ ይሄ የምንፈልገውን ለምሳሌ እኛ እስክሪብቶ የምንሸጥ ከሆነ እስክሪብቶና ደብተር ካምፓኒ ካለ ስለዚህ ተማሪን ታርጌት አድርገን አድቨርታይዝመንት እንሰራለን ማለት ነው። ስለዚህ የምናመርተው ያንን ታርጌት አድርገን ይሆናል። ሶ ዘ ኢንፎርማቲቭ ቪው ሆልድስ ፈርዘር ዛት አድቨርታይዚንግ ኢዝ ኖት ዩዝድ ባይ ኤስታብሊሽንግ ፊርምስ ቱ ዲተር ኢንትሪ። ሶ ይሄ ኢንፎርማቲቭ ቪው ላይ አድቨርታይዝ ስናረግ የምናደርገው ኢንትሪን ወይም ደግሞ ኒው ኢንትራንትን ለመከልከል ላይሆን ይችላል ነው። ኢንስቴድ አድቨርታይዚንግ ፋሲሊቴት ኢንትሪን ምን ያደርጋል? ያፋጥናል ወይም ደግሞ ለአዲስ ለሚገቡ ሰዎች አመች ነው የሚሆነው በዚህ ጊዜ። ምክንያቱም ፕራይስ ቀንሶላቸዋል፣ እንዲሁም ደግሞ አድቨርታይዝመንቱ ሃይ ሲሆን ፕራይስ እና ኳሊቲው ተመጣጣኝ ሆኖ ይቀርባል። ስለዚህ እነሱም የሚችሉትን ሰርተው መግባት ይችላሉ ማለት ነው። ስለዚህ ሞር የሆነ ኢንፎርሜሽን ስለ ከስተመሩ፣ ስለ ፕራይሱ፣ ስለ ኳንቲቲው ስለሚፈልገው ነገር በሙሉ አዲስ የሚገባው ሰው ያውቃል። ኢንፎርሜሽን ስለሚያውቅ ለመግባት ያን ያህል ባሪየር አይኖርበትም። ሶስተኛው ኬዝ ምንድነው? ኮምፕሊመንታሪ ቪው ነው። ኮምፕሊመንታሪ ቪው ደግሞ ከሁለቱም ቪው የተለየ ቪው ነው ያለው። ምንድነው የሚለን? The complementary view holds that advertising primarily affect demand by exerting a complementary influence in the consumer's utility function with the consumption of the advertised product. ስለዚህ ይሄ አድቨርታይዝመንት እንደ ለኮንሳምሽን ኮምፕሊመንታሪ ሆኖ ያገለግላል። ያ ማለት እንደ ኮንሳምሽን ነው አድቨርታይዝመንትን የምንጠቀምበት ራዘር ከምን ይልቅ ኦንሊ ለኢንፎርሜሽን ፕሮቫይድ ለማድረግና ፐርሱሲቭ አላማ ብቻ ሳይሆን ለኮንሳምሽን ሌላ ኮምፕሊመንታሪ ሆኖ ነው የሚያገለግለው ይላል። ስለዚህ አድቨርታይዝመንት ዳዝ ኖት ኦንሊ ቱ ቴስት ኦር ቱ ፕሮቫይድ ኢንፎርሜሽን ኢት ኢዝ ኤ ኮምፕሊመንት ቱ ኮንሳምሽን
mean that advertisement provide extra satisfaction when using the product ማለት ነው። አድቨርታይዝመንት ኤክስትራ ሳቲስፋክሽን ይፈጥርልናል ፕሮዳክቱን አድቨርታይዝድ የተደረገ ፕሮዳክትን ስንጠቀም ማለት ነው። ሶ ከዚህ ኤክስትራ ሳቲስፋክሽን እንዴት ነው የሚፈጥረው? ኢት ክሬት ፊሊንግ ኦፍ ፕሪስቴጅ፣ ስታተስ፣ ሶሻል ሪኮግኒሽን እናገኛለን ማለት ነው። ያ ማለት አንድ ታዋቂ ወይም ደግሞ ታዋቂ ያስተዋወቀው ሰው ፕሮዳክትን አንተ ገዝተህ አደረግህ ወይም ደግሞ ልብስም ይሁን ምግብ ወይም ደግሞ ቤትም ሆነ መኪና ገዛህ እንበል። ሶ ምን ይሆናል? ይሄ ሶሻል ስታተስ ይጨምራል። ኦ እሱ እኮ ብራንድ የሆነ ነገር ነው የገዛው ብለህ በማህበረሰቡ ደረጃ ስለሚታወቅልህ፣ ስለዚህ ሶሻል ስታተስ፣ ፕሬስቴጅ፣ ክብርህ እንዲሁም ደግሞ ሶሻል ሪኮግኒሽን የማህበራዊ እውቅና ይጨምራል። ያን ጊዜ ያ ራሱን የቻለ ሳቲስፋክሽን ፊሊንግ አለው። ስለዚህ እንደምን ተጠቀምከው ያንን ሳቲስፋክሽን ልክ ከኮንሳምፕሽን ነገሩን ተጠቅመ ከምታገኘው ኮንሳምፕሽን ጋር ልክ እንደዛው ሁሉ አድቨርታይዝ ከመደረጉ ፕሮዳክቱ አድቨርታይዝ የተደረገ ፕሮዳክት ከመግዛት ጋር ሌላ ተጨማሪ ኤክስትራ ሳቲስፋክሽን ታገኛለህ ነው። ስለዚህ ኢት ኢዝ ኮምፕሊመንታሪ ቱ ዘ ኮንሳምፕሽን ያለው ለዚህ ነው ማለት ነው። ስለዚህ ሁለቱ ከላይ ያሉትን ብቻ ሳይሆን ራሱን በራሱ ኮንሳምፕሽን መሆን ይችላል አድቨርታይዝመንት ብሎ ያስባል። By contrast, the complementary view of advertising holds that advertising does not attempt to pursue buyer to change their taste. ስለዚህ አድቨርታይዝመንት በራሱ ምን አያደርግም? ፕሮዳክቶች እንትን ከስተመሮች ቴስታቸውን እንዲቀይሩ አይገፋፋም ማለት ነው። አስ አን ኤግዛምፕል ኢት ሜይ ቢ ዛት ኮንሱመር ቫሊዩስ ሶሻል ፕሪስቴጅ ነገር ግን ምን ይሰጣል? ሶሻል ፕሪስቴጅ ይሰጣል ብያቸዋለሁ። እና አድቨርታይዚንግ ሜይ ዘን ሰርቭ አስ አን ኢንፑት ዛት ኢናብል ዘ ኮንሱመር ቱ ድራይቭ ሞር ሶሻል ፕሬስቴጅ። ስለዚህ የበለጠ ሶሻል ፕሬስቴጅ እንዲያገኙ ወን ዘ አድቨርታይዝ ፕሮዳክት ኢዝ ኮንሱምድ ማለት ነው። የተዋወቀውን ፕሮዳክት ሲጠቀሙ ዘ ኮምፕሊመንታሪ ቪው ኢዝ ሎጂካሊ ዲስቲንክት ፍሮም ዘ ፐርሱሲቭ ቪው። ስለዚህ ሎጂካሊ ከፐርሱሲቭ ቪው ይለያል ማለት ነው። ማ ኮምፕሊመንታሪ ቪው ሲንስ ዘ ኮምፕሊመንታሪ ቪው ምንድን ነው የሚለው ሆልድ ዛት consumers possess a stable set of preference into which advertising enters as one argument ሲለና ማለት ነው። ስለዚህ አድቨርታይዝመንት መምጣቱ ፕሪፈረንሳቸውን ከመቀየር ይልቅ ስቴብል ሴት ኦፍ ፕሪፈረንስ እንዲኖራቸው ነው የሚያደርገው ብሎ ከፐርሱሲቭ ቪው ፈጽሞ ተቃራኒ ወይም ደግሞ ዲስቲንክት የሆነ ሎጂክ ያነሳል። ሶ advertising may affect consumer demand even if it contains no ዳይሬክት ኦር ኢንዳይሬክት ኢንፎርሜሽን። ስለዚህ ዳይሬክት ሆነ ኢንዳይሬክት ኢንፎርሜሽን ከማቀበሉ በተጨማሪ ኮንሱመር ዴማንድ ምን ያደርጋ ማለት ነው አፌክት ያደርጋል ይለናል። ስለዚህ ከሁለቱም በተጨማሪ እነኚህ ይሄኛው ነገሮችን ያነሳልናል። አን ኢምፖርታንት ቤኔፊት ኦፍ ዘ ኮምፕሊመንታሪ ቪው ኢዝ ዛት ዘ ፊክስድ ፕሪፈረንስ አሰምፕሽን ፐርሚት ስትሬት ፎርዋርድ ዌልፌር አናላይሲስ ኦፍ ሲሚንግሊ ፐርሱሲቭ ኦር አት ሊስት አን ኢንፎርማቲቭ አድቨርታይዝመንት ይለናል። ስለዚህ የኮምፕሊመንታሪ ቪው ቤኔፊቱ ምንድን ነው? ፊክስድ ፕሪፈረንስ ይኖረናል ወይም ደግሞ ስቴብል ፕሪፈረንስ ነው የሚኖረው የሚለው አሰምሽንን ቀጥታ ያራምዳል ማለት ነው። ሶ ይሄ ደግሞ ከፐርሱሲቭ አናላይሲስ የተለየ ነው ማለት ነው። Under this view, the market may provide too little advertising since the advertising firm does not internalize the full increasing in consumer surplus that it is advertising engenders ማለት ነው። ይሄ አረፍተ ነገር ምንድን ነው የሚለን? ሚስጥር ያለው አረፍተ ነገር ነው። ሶ ምንድን ነው የሚለን? እንዳውም ይሄ አድቨርታይዝ የሚያደርጉት እንትኖች ፊርሞች አድቨርታይዚንግ የሚያደርጉ ፊርሞች ሊትል የሆነ ጥቅም ነው የሚያገኙት። ከምን አንጻር? ኮንሱመር ሰርፕለስ አለ። እነሱ ቢያስወጡት ወጪ ከዛ በላይ የማውጣት እንትን አለው ፍላጎት አለው ነው የሚለን። እንዴት ስንል እነሱ የሚያስቡት ስለምን ብቻ ነው? ከዛ ከሰውዬ ወይም ደግሞ እነሱ አድቨርታይዝ አድርገው ካጨረሱት ወይም ደግሞ ከሳልስ ረቨኑ ከሳልስ ፕሮፊት ብቻ ነው ፕሮፊቱን የሚያገኙት ሳልስን ብቻ ነው ሸጠው ብቻ ነው። ስለዚህ ያኛው ግን ከስተመሩ የሚያገኘው አንድ ፕሮዳክቱን ዩዝ ከማድረግ ከመጠቀም ያገኛል። ሁለተኛ ደግሞ አድቨርታይዝ ከመደረጉ ከራሱ ሳቲስፋክሽን ስታተስ እና ሪኮግኒሽን ሶሻል ሪኮግኒሽን የሚያገኘው ጥቅም አለ። ስለዚህ እነኚህን ቅድም የነገርኳችሁን ኤክስትራ ሳቲስፋክሽኖች ኮንሲደር አያደርጉም
ፊርሞቹ። ስለዚህ ዛትስ ዋይ ምን ይሆናል ማለት ነው ኢንተርናላይዝ ያደርጉትም ፉል ኢንክሪዚንግ ኢን ኮንሱመር ሰርፕለስ የኤክስትራ ሳቲስፋክሽኑን ኢንተርናላይዝ ስለሚያደርጉት አድቨርታይዚንግ ፊርሞች ሊትል የሆነ ፕሮፊት ነው የሚያገኙት ከዚህ አንጻር ብሎ ያስቀምጠዋል ማለት ነው። ሌላው ኦፕቲማል ሌቭል ኦፍ አድቨርታይዚንግ ኦር ሜዠሪንግ አድቨርታይዝመንት ኢንተንሲቲ ነው። ሶ አድቨርታይዝመንት ምን ድረስ ነው መሆን ያለበት? ሶ የሆነ ገደብ ሊኖረው ይገባል አድቨርታይዝመንት። ምክንያቱም ቅድም እንዳልኳችሁ ጀስት ይሄን ብጤ ሼፕ ነው የሚኖረው። መጀመሪያ ኢንክሪዝ ያደርጋል ደን ፋይናሊ ይደርሳል፣ ከዚያ በኋላ ይቀንሳል ገቢያችን። ስለዚህ አድቨርታይዝመንት መሆን ያለበት እንዴት ነው ስንል ቱ ዋት ኤክስተንት ዊ ሃቭ ቱ አድቨርታይዝ አወር ፕሮዳክት ይለናል። በምን ያህል ኤክስተንት ነው ፕሮዳክታችንን አድቨርታይዝ ማድረግ ያለብን ሲለን እንደየ ማርኬት ኔቸሩ ይለያያል። ያ ማለት ኤክስትሪም የሆኑ ፓርቶቹ አድቨርታይዝ አይፈልጉም። ነገር ግን ሚዲየም የሆኑ ስትራክቸሮች አድቨርታይዚንግ የሚፈልጉ ናቸው ማለት ነው። ማና ማናቸው የምናየው ይሆናል ማለት ነው። ሶ ኢምፐርፌክትሊ ኮምፒቴቲቭ ማርኬት ላይ ሆነ ኢምፐርፌክትሊ ኮምፒቴቲቭ የሆነ ማርኬት ከሆነ ኮምፒቴሽን ቢትዊን ፊርምስ ኢዝ ቤዝድ ኦን ዩዚንግ ኮምቢኔሽን ኦፍ አድቨርታይዚንግ ፕራይስ ኤንድ ፕሮዳክት ካራክተሪስቲክስ። እዚህ መወዳደር የምንችለው ኢምፐርፌክት የሆነ ማርኬት ከሆነ ወይ በአድቨርታይዚንግ ነው ወይ በፕራይስ ነው ወይ ደግሞ የፕሮዳክታችንን ካራክተር በመቀየር እና በማሻሻል ነው ማለት ነው። እነኚህን ነገሮች በአንድ ላይ በማስተካከል ነው ኮምፒቴቲቭ መሆን የምንችለው። ምን የሚሆንበት ገበያ ላይ ኢምፐርፌክት የሆነ ኮምፒቴቲቭ ባለበት ላይ ኢፍ ዘ ፊርም ካን አጀስት ቦዝ ፕራይስ ኤንድ አድቨርታይዚንግ ኤክስፔንዲቸር ሁለቱንም አጀስት ካደረገ ዘን ዘ ፊርም ኤብል ቱ ዩዝ ዘ ኮምቢኔሽን ኦፍ ቦዝ ኮምፒት ዊዝ ደሪቨብል ማለት ነው። ከተፎካካሪው ጋር ኮምፒት ለማድረግ ሁለቱንም ተጠቅመዋል ማለት ነው። ቱ ማክሲማይዝ ፕሮፊትን ማክሲማይዝ ለማድረግ ይሄንን ስጠቀም አድቨርታይዚንግን ስጠቀም ምን መሆን አለብኝ ወይም ደግሞ ምን ማሰብ አለብኝ? ዲስ ዘ ፊርም ዊል ኢኩዌት ማርጂናል ረቨኑ ቱ ዘ ማርጂናል ኮስት። ምንጊዜም ኢኮኖሚክስ ላይ ማርጂናል ረቨኗችን ከማርጂናል ኮስታችን ጋር እኩል መሆን አለበት። እኩል ከዛ በታይ ወይም ደግሞ ማርጂናል ኮስታችን ከበለጠ ያንን ነገር ማድረግ የለብንም ማለት ነው። ስለዚህ ዌዘር ኢት ኢዝ አድቨርታይዝ ኦር ኖት የሚወሰነው ማርጂናል ረቨኑ እና ማርጂናል ኮስቱ ታውቆ ነው ማለት ነው። ያን ጊዜ እኩል እስከሚሆን ድረስ ነው። The optimal level of advertisement expenditure for the firm is determined whether where the marginal increasing in cost of advertising is equal to the marginal increasing in revenue. አድቨርታይዝ በማድረጋችን ምክንያት የምናወጣው ወጪና የሚጨምርብን ወጪና የምናገኘው ረቨኑ የሚጨምረው ግምት እኩል እስከሚሆን ድረስ ነው አድቨርታይዝ ማድረግ ያለብን which is ከላይ ያልኩት ነው። so determining the optimal level of advertising requires the assumption that the firm will now with certainly about the nature of this cost and revenue function ማወቅ አለበት። በቃ አድቨርታይዝ ለማድረግ አንድ ካምፓኒ ኮስትና ረቨኑ ፈንክሽኑን ሪሌሽንሽፓቸውን ማወቅ ግዴታው ነው ማለት ነው። ይህን ካላወቀ ምን አይሆንም ማለት ነው፣ ውጤታማ አይሆንም ነው። ዘ ኢፌክት ኦፍ አድቨርታይዝመንት ኦን ኮንሱመር ፕሪፈረንስ። ኮንሱመር ፕሪፈረንስ ላይ አድቨርታይዝመንት ምን አይነት ኢፌክት ያደርሳል? እስካሁን ያየኑ ነው። ስለዚህ አድቨርታይዚንግ ኤክስፔንዲቸር ሜይ ሃቭ አን ኢምፓክት ኦን ኮንሱመር ፕሪፈረንስ ኤንድ ሳልስ ኢን ሞር ዳን ዋን ፔሪድ። ስለዚህ ኢፌክቱ ዋን ፔሪድ ብቻ ሳይሆን ዘ ፊውቸር ፔሪድ የሚያገለግላል ወይም ደግሞ ከዋን ፔሪድ በዘለለ አገልግሎት ይሰጣል ይሄ አድቨርታይዝመንት ማለት ነው። ሶ ሰም ኮንሱመርስ ሜይ ሪያክት ኢንስታንትሊ ቱ ኤ ሜሴጅ ኦፍ ዘ ካምፓኒ others may react more slowly and may only remember the advertising content when they consider purchasing and the product sometimes in the future ማለት ነው። ስለዚህ አንዳንድ ከስተመሮች ማስታወቂያውን ሲያዩት ቀጥታ ሄደው ይገዛሉ፣ ያስታውሳቸዋል። አንዳንድ ከስተመሮች ደግሞ ይሰሙትና ልክ እንዳልሰማ ያልፉትና ግን ያንን እቃ ሲፈልጉት ያን ጊዜ ሪሜምበር ያደርጉታል ለመግዛት ሲፈልጉ ብቻ። ስለዚህ ፎር ዘ ፊውቸር ሆነ ማለት ነው። ያ አድቨርታይዝመንት የሰሙት ከዛሬ ዓመት የሰሙት አድቨርታይዝመንት ዛሬ ላይ ትዝ ሊላቸው ይችላል፣ ያ እቃ ሲያስፈልጋቸው ማለት ነው። ስለዚህ ለምሳሌ ማንኛውም ሰው ገብቶ ቲክቶክ ላይ ሰርች የሚያደርገው የእንትን ፕራይስ እና የሚገኝበት ቦታ ብሎ ሰርች ሲያደርግ ከዓመት በፊት የተፖሰተ ከ6 ወር በፊት የተፖሰተ ምናምን ሊሆን ይችላል። ስለዚህ ይሄ አድቨርታይዝመንት ዘ ፊውቸር ኢንካም ወይም ደግሞ ፊውቸር ኢፌክት አለው ማለት ነው። ከምን ይልቅ ከዋን ፔሪድ በተጨማሪ ማለት ነው። ፎር ኤግዛምፕል ኦኬሽናሊ ፐርቼዝድ አይተም ሜይ ኦንሊ ቢ ሪፕሌስድ ዌን ዜይ ሲዝ ወርኪንግ ኦር ፋሽን ቼንጅ ማለት ነው። ስለዚህ ወይ ፋሽኑ ሲቀየር ነው ወይም ደግሞ ስራቸውን ሲያቆሙ የሚሆንበት አጋጣሚ አለ። አንዳንድ ኦኬሽናሊ ፐርቼዝ የምናደርጋቸው አይተሞች ሪፕሌስ ስለዚህ
ፋሽናቸው ሲቀየር ወይም ደግሞ እነኛ እቃዎች መስራት ሲያቆሙ ሊሆን ይችላል። ኦኬሽናል ማለት ለረጅም ጊዜ የሚያገለግሉ ተገዝተው አገልግሎታቸው ለረጅም ጊዜ የሚሆን ከሆነ ስለዚህ ያ እቃ ካልተበላሸ ተመልሰን ልንሄድ አንችልም ማለት ነው። ፊው ሃውስሆልድስ ሪፕሌስ ፋየር ፕሌስ ኦር ባዝ ፍሪኩዌንትሊ በት ወን ዴይ ካም ቱ ዱ ሶ ዘይ ሜይ ሪመምበር ዘ አድቨርታይዝመንት ማለት ነው። አንዳንዴ ግን አንዳንድ ቤተሰብ ወይም ደግሞ አንዳንድ ሰዎች ሪፕሌስ የሚያደርጉት ፋየር ፕሌስን እና ባዝን ፍሪኩዌንትሊ በተደጋጋሚ ከሆነ ስለዚህ ፕሮሞሽኑን ሲያወጥ ትዝ ሊላቸው ስለሚችል ያን ጊዜ ሊገዙ ይችላሉ። ሶ አድቨርታይዚንግ ኢዝ ዋን ፔሪድ ዴርፎር ካን ሃቭ አን ኢምፓክት ኦን ሳልስ ኢን ፊውቸር ፔሪድ ቢኮዝ አድቨርታይዚንግ ቢውልድ ኮንቲኒውድ አዋረንስ ኦፍ ዘ ፕሮዳክት ኦር ዘ ፊርማ አመንግ ከስተመርስ ይላል። ስለዚህ ያልነው ነው ዛሬ ላይ አድቨርታይዝ ብታደረጉትም ወደፊት ፎር ዘ ፊውቸር ፔሪድ ኢምፓክት ሊኖረው ይችላል። ምክንያቱም አድቨርታይዝመንት የሚገነባልን ምንድን ነው ይሄ ኮንቲኒውድ የሆነ አዋረንስ ነው፣ እውቅና ነው የሚሰጠው ማለት ነው። by capturing the delayed response of the part of the consumer from each campaign a cumulative effect on sales may be observed። ስለዚህ ይሄ ዲሌይድ የሆነ ሪስፖንስ ወይም ደግሞ ዛሬ ሰምተው ዛሬ ላይ ገዙ ስለሚችሉ ወደፊት ሊገዙ ስለሚችሉ እነኚህን ነገሮች በመጨመር ኮሙሌቲቭ ኢፌክቱ ኦፍ ሳልስ ላይ ሊታይ ይችላል። ምን ዋን ፔሪድ አድቨርታይዝመንት ማለት ነው። ስለዚህ ዘ ኮንዲሽን ፎር ዘ ኦፕቲማል አድቨርታይዚንግ outlined early were both based on the assumption that all effects ኦከር ኢን ዋን ታይም ፔሪድ ማለት ነው። ስለዚህ አንድ ታይም ፔሪድ ላይ የሚፈጠር እንትን አለ። አንዳንድ ኮንዲሽን ላይ ዋን ታይም ፔሪድ ልታሰሩ ትችላላችሁ የአድቨርታይዚንግን ገቢ ክሪሊ ዘ ግሬተር ዘ ኢምፓክት ኦፍ አድቨርታይዚንግ ዊዝን ዋን ፔሪድ ዘ ሞር ሪሌቫንት ዊል ዘ አናላይሲስ ቢ። ስለዚህ ምናልባት በአንድ ጊዜ የሚያቆም ከሆነ ለምሳሌ ምን ብላችሁ ይሻላል? ለምሳሌ የአንድ ሬስቶራንት ኤደይ ዲስካውንት ቢያወጣ ስለዚህ ያ ሪስፖንስ የሚሰጡት ከስተመሮቹ ግፋ ቢል በአንድ ሳምንት ውስጥ ነው ማለት ነው። ስለዚህ ኢንዚስ ኬዝ ይሄ ሲንግል ፔሪድ አናላይሲስ ጠቃሚ ይሆናል ማለት ነው። በት ግሬተር ኢን ኢምፓክት ኦፍ አድቨርታይዚንግ ሰብሲኩዌንት ፔሪድ ላይ ነው። ግሬተር ኢምፓክቱ የሚታየው ሰብሲኩዌንት ፔሪድ ላይ ነው ማለት ነው። ያ ማለት ኢትዝ እዚህ ላይ ከሆነ ደግሞ እንደዚህ አይነት ሎጂክ ያለው ላይ ከሆነ ደግሞ ዋን ፔሪድ እንትን ላይ ለስ ሪሌቫንት ይሆናል ማለት ነው። ይሄ ዋን ታይም ፔሪድ አናላይሲስ ጊቪንግ ኮንሲደሬሽን ቱ ዘ ፊውቸር ኢምፓክት ውድ ጀስቲፋይ ሃየር ሌቭል ኦፍ አድቨርታይዚንግ ኢን ዘ ኢኒሻል ፔሪድ ዳን ዘ ሲንግል ፔሪድ አናላይሲስ ሜይ ሰጀስት ይለናል ማለት ነው። ስለዚህ ይሄ ዛሬ ላይ ኢኒሻል ፔሪድ አናላይሲስ ከምንሰራ ይልቅ ፊውቸር ፔሪድ ላይ ፊውቸር ኢምፓክቱ ሞር ሃየር ሌቭል ሳቲስፋክሽን ይኖረዋል ወይም ደግሞ ሃየር ሌቭል የሆነ እንትን ግምት ይኖረዋል ማለት ነው የፊውቸር ኢምፓክቱ። ለምን ያው የተለያዩ ወደፊት የሚገዙ ሪስፖንስ የሚያደርጉ ከስተመሮች ስላሉ ለምሳሌ ኮካ ኮላ እና ናይክን ብታዩ በጣም ብራንዳቸውን የገነቡ ናቸው፣ ግን ዛሬ ላይ ያስተዋወቁን ለፊውቸር ሳልሳቸው ምክንያት ይሆናል ወይም ደግሞ ባለፈው ያስተዋወቁት እስከ ዛሬ ለፊውቸር ሳልስ ምክንያት ይሆናል ማለት ነው። ምክንያቱም ፊውቸር ከስተመሮች ሎያል ይሆናሉ እዛው ያንኑ ፕሮዳክት ለመጠቀም እንትን ይላሉ። ያ ሲሆን ደግሞ ፕሮፊታቸው ሀይ ይሆናል ማለት ነው። ስለዚህ ሲንግል ፔሪድ አናላይሲስ ለዚህ ምንድን ነው ለስ ሪሌቫንት ነው ማለት ነው። ስለዚህ ፊውቸር ፔሪድ ቢሆን ይሻላል። ሌላው አድቨርታይዚንግ ኤንድ ማርኬት ስትራክቸር ነው። ከማርኬት ስትራክቸር ጋር አድቨርታይዝመንት ይለያያል ብያችሁ ነበረ። እሱን የምናይበት ታይም ደርሷል ማለት ነው። ሶ ዋት ማተር ዘ ፊርምስ ኤክስተንትስ ኦፍ አድቨርታይዝመንት ኤክስፔንዲቸር ስንል ዋን ኦፍ ዘ ፋክተር ዲተርማይን የሚያደርገ ምንድን ነው ዘ ሌቭል ኦፍ ፊርምድ አድቨርታይዚንግ ኤክስፔንዲቸር ኢዝ ዘ ሳይዝ ኤንድ ዘ ነምበር ኦፍ ኮምፒቴተርስ ነው። ያሉት ኮምፒቴተሮች ምን ያህል ናቸው፣ እንዲሁም ደግሞ የኔ ፊርም ሳይዜ ምን ያህል ነው የሚለው ሁለቱ ነገሮች ይወስኑናል። ምን ያህል አድቨርታይዝ እናርግ የሚለው አንደኛ በሳይዛችን መጠን መሆን አለበት። ሁለተኛ ደግሞ ኮምፒቴተር ከሌለን ያን ያህል አድቨርታይዝ ማድረግ አለማድረግ ላያስፈልግ ይችላል ማለት ነው። ኢፍ ዘ ፊርም ሳልስ ሆሞጂኒየስ ፕሮዳክት ከሆነ የሚሸጠው እኔ ፐርፌክትሊ ኮምፒቴቲቭ ማርኬት ላይ ከሆነ ስለዚህ የእሱ የተሻለበት ምንም አይነት ምክንያት ስለሌለ ምን አያደርግም ማለት ነው አድቨርታይዝመንት ውድ ቢ አፒር ቱ ቢ አነሰሰሪ ላያስፈልግ ይችላል። ምክንያቱም አበበን ጋር ይገኛል፣ አየለም ጋር ይገኛል፣ ከኔም ጋር ይገኛል፣ ከኔም ጋር ይገኛል ያንተ ፕሮዳክት። ስለዚህ አንተ ስላስተዋወቅ ወጪ ነው እንጂ የምጨምረው ከሌሎቹ የተሻለ ነገር ስለሌለው አንተ ጋር ሊመጡ አይችሉም ማለት ነው። በአቅራቢያ ያሉ ሰዎች ብቻ ነው ሊጠቀሙልህ የሚችሉት።
ሃዌቨር ኢፍ ኮንሱመር አር ኖት ፐርፌክትሊ ኢንፎርምድ ካልሆነ ኮንሱመሩ በቂ የሆነ መረጃ ከሌለው ወይም ደግሞ ፐርፌክት ኢንፎርምድ ካልሆነ ዘን ኢንዱስትሪ ዋይድ አድቨርታይዚንግ ሊፈልግ ነው ማለት ነው። ስለዚህ ዚስ ውድ ሜክ ሴንስ ቱ ኦቨርካም ዲስ ዲፊሽንሲ ማለት ነው። ይህን ኢምፐርፌክት ኢንፎርሜሽንን ለመግታት ይሄ ነገር አድቨርታይዝመንት አስፈላጊ ሆኖ ይገኛል ማለት ነው። አት አዘር ኤክስትሪም የሆኑት ላይ ሞኖፖሊስት እና እንትን ፐርፌክት ኮምፒቴቲቭ የሆኑት ላይ ማለት ነው ኤክስትሪም። ሌላኛው አንደኛው ፐርፌክትሊ ኮምፒቴቲቭ ነበረ። አሁን ደግሞ ሌላኛው ሞኖፖሊስት ሲሆን ከዚህ ከፐርፌክትሊ ኮምፒቴቲቭ ኤክስትሪም ደግሞ ተቃራኒ ያለ ማለት ነው። ኢት ውድ ላይክ ዋይዝ ሃርድሊ ኒድ ቱ አድቨርታይዝ ቢኮዝ ኮንሱመርስ ውድ ሃቭ ኖ አዘር ሶርስ ኦፍ ፕሮዳክትስ ይለናል። ይሄ ጋር ልብ ልትሉ የሚገባው ላይክዋይዝ ሃርድሊ ዩዝድ ቱ አድቨርታይዝ ይላል አይደለ? ስለዚህ ሃርድሊ የሚል ቃል ታውስታውሳላችሁ ኔጌቲቭ ነው፣ ኖት እንደማለት ነው ሃርድሊ ከሆነ ማለት ነው። ምክንያቱም ይህንን ቃል ታስታውሳላችሁ። ስለዚህ ሃርድሊ የሚለው እዚህ ጋር በፖዘቲቭ በጠንካራ ሁኔታ ይፈልጋል እንዳትሉት። ስለዚህ ሃርድሊ ኖት እንደማለት ነው። ስለዚህ ምን አይፈልግም? አድቨርታይዝመንት አይፈልግም። ምክንያቱም ሞኖፖሊ ከሆነ አንተ ብቻ ነው የምሸጠው። ስለዚህ ከስተመሮች የፈለገውን ቢሆን ከአንተ ውጪ ያንን ፕሮዳክት ሊያገኙት አይችሉም። ስለዚህ አድቨርታይዝ ማድረግ አያስፈልግም፣ ቀጥታ ይመጣሉ እነሱ። ስለዚህ ምንድነው ሃርድሊ ኒድ ቱ አድቨርታይዝ ማለት አያስፈልግም። ዳዝንት ኒድ ቱ አድቨርታይዝ ማለት እንደሆነ ልትረዱ ይገባል። ሃዌቨር ኢን ፕራክቲስ ሞኖፖሊስት ሜይ አድቨርታይዝ ቱ ኢንካሬጅ ኮንሱመር ቱ ባይ ሞር ኦፍ ኢትስ ፕሮዳክትስ ኢን ፓርቲኩላር ራዘር ዛን ኦን ዘ አዘር ፕሮዳክትስ ኢን ጀነራል ማለት ነው። ስለዚህ እንደ አጠቃላይ ሞኖፖሊስት የሚያራምድ ሰው ሜይ አድቨርታይዝ ሊያደርግ ይችላል። ሞኖፖሊ ማለት ይሄ እንትን ይሄ ኮምፒቴቲቭ ሞኖፖሊስቲካል ኮምፒቴቲቭ አለ አይደለ? እሱ ከሆነ አድቨርታይዝ ማካሄድ ይችላል። ነገር ግን ይሄ ሞኖፖሊ እዚህ ጋ ያለው ማለት ነው። ሞኖፖሊ ራሱ አድቨርታይዝመንት ሊያካሄድ ይችላል በፕራክቲካሊ ስናየው ማለት ነው። ፕራክቲካሊ ስናየው ለምን ያካሄዳል? አንደኛ ኮንሱመር የሚገዛውን አማውንት ለመጨመር እና እንዲሁም ደግሞ ያልሰማ ከስተመር ካለ ምናልባት እንዲሰማ፣ ስለዚህ ከስተመሩን ለመጨመር ፎር ዘ ፓርቲኩላር ፕሮዳክት ያለውን ዲማንድ ለመጨመር ሊያስተዋውቅ ይችላል። ፕራክቲካል ሴንስ ማለት ነው። ስለዚህ ለምሳሌ እናንተ ሞኖፖሊ ሆኖ አንድ ብቻ ኢትዮጵያ ውስጥ ሆኖ እያስተዋወቀ ያለ የምታውቁ ካላችሁ ለምሳሌ አይ ቲንክ ቴሌን ማንሳት እንችላለን። ቴሌ አሁን ነው እንጂ ሳፋሪ የመጣበት ሞኖፖሊም ሆኖ ያስተዋውቅ ነበር። ያ ደግሞ ማህበረሰቡ ኢንፎርሜሽን እንዲደርሰውና ሞር ተጠቃሚ እንዲያገኝ ማለት ነው። ዜርፎር ኢን ኮምፒቴቲቭ ኤንድ ዱኦፖሊ ማርኬት ስትራክቸር ዊዝ ፕሮዳክት ዲፈረንሺዬሽን አድቨርታይዚንግ ሜይ ቢ ኤክስፔክትድ ቱ ቢ ሲግኒፊካንት ኮምፒቴቲቭ ዌፐን ማለት ነው። ስለዚህ ለነኚህ ኮምፒቴቲቭ ለሆነ ዱኦፖሊ ማርኬት ለሆነ ዱኦፖሊ ማለት እነዚህ ተደራጅተው ምናምን ማለት ነው፣ ሁለት ጥንድ የሆኑ ማርኬት ስትራክቸር ከሆነ ማለት ነው። ስለዚህ እነኚህ ጋር ዲፈረንስ የሆነ ፕሮዳክት ካላቸው ሰም ፕሮዳክት ዲፈረንሺዬሽን ወይ በኳሊቲ ወይ በፓኬጂንግ ወይ ደግሞ በሳይዝ ምናምን ዲፈረንሺዬሽን ካለው አድቨርታይዝመንት ለመወዳደሪያ ዋና መሳሪያ ነው ማለት ነው። ኢን ሞኖፖሊስቲካሊ ኮምፒቴቲቭ ማርኬት products are differentiated. Each firm's product is not a perfect substitute for the product of the other supplier. ይሄን ታውቃላችሁ። ሞኖፖሊስቲካሊ ኮምፒቲቲቭ ማርኬት ዲፈረንሺየትድ ሰው ነው ስንል ዳይሬክትሊ ሰብስቲቱት ሊደረጉ የማይችሉ እቃዎች ናቸው ማለት ነው። the demand for each firm's product tends to be more price inelastic than in more competitive market and the advertising to sales ratio would be higher ይለናል ማለት ነው። ስለዚህ ለእያንዳንዱ ፕሮዳክት ያለው ሞር ፕራይስ ኢላስቲሲቲው ምንድነው? ኢንላስቲክ ነው ወይም ደግሞ ለስ ኢላስቲክ ነው። ከማን አንጻር? ከሞኖፖሊ አንጻር ማለት ነው። ስለዚህ ሞር ኮምፒቴቲቭ ስላለ አድቨርታይዝመንት ቱ ሳልስ ሬሾዋችን ወይም ደግሞ ይሄ የምናገኘው ገቢ ያለ አይደለ? ቼንጂኔስ which is ሶሪ ቼንጂኔሳችን ቼንጅን ኤስ ኦቨር ቼንጅን አድቨርታይዝመንት ይሄ ኤ ማለት ነው። ስለዚህ ይሄኛው ረቨኗችን ነበር አይደለ? ስለዚህ ግሬተር ዛን ዋን የመሆን ፕሮባቢሊቲው አለ ማለት ነው። ስለዚህ ሃየር ነው ሬሾዋችን፣ ምክንያቱም አድቨርታይዝመንት ያስፈልገዋል። ኢን ኦሊጎፖሊስት ማርኬት ዊዝ ዲፈረንሺየትድ ፕሮዳክት ሲሚላር ኮንሲደሬሽን አፕላይ። ይሄ ከላይ ያለው ምን ያስፈልገዋል? አድቨርታይዝመንት ያስፈልገዋል። ኦሊጎፖሊ ማርኬት እንደምታውቁት ማይክሮ ኢኮኖሚክስ ላይ ማለት ነው እነ መርጀር ምናምን ሁሉ ያሉበት እነ በርትራንድ ዳውፖሊ የተለያዩ
የተለያዩ ኮርኖት፣ ዳውፖሊ ምናምን እንደዚህ ያሉ ማርኬቶች ያሉበት ነው። ስለዚህ እዚህ ጋር በጣም የማስታወቂያ መፈጫጨር ወይም ደግሞ ኮምፒቲሽን ያስፈልገዋል ወይም ደግሞ ታውቃላችሁ። ዴርፎር the exception is that advertising to sales ratio will be low in perfectly competitive market and ሞኖፖሊ ላይ እና ፐርፌክትሊ ኮምፒቲቲቭ ማርኬት ሁለቱ ኤክስትሪም ፖይንቶች ላይ ከሆነ ወይም ደግሞ ሁለቱ ኤክስትሪም ማርኬት ስትራክቸር ላይ ከሆነ ግን አድቨርታይዚንግ ቱ ሳልስ ሬሾ ምን አያደርግም ማለት ነው? ሎ ነው፣ በጣም ዝቅተኛ ነው። አድቨርታይዝመንት አያስፈልግም። በት ሃየር ኢን ኢምፐርፌክት ኮምፒቲቲቭ ማርኬት ላይ ግን ሃየር ነው ማለት ነው። ዚስ ሪሌሽንሽፕ ኢዝ ኢሉስትሬትድ ኢን ዘ ፎሎዊንግ ግራፍ ነው የሚለን። ሶ እንየው። ይሄ ምንድነው የሚያሳየን? አድቨርታይዝመንት ኤንድ ማርኬት ሼር ያሳየን፣ ማርኬት ስትራክቸር ያሳየናል። እዚህ ጋር መጀመሪያ እዚህ ጋር በአድቨርታይዝመንት ሳልስ ሬሾ አለ። ደን እዚህ ጋር ወደ የማርኬት ስትራክቸሮቹ አሉ። መጀመሪያ ኮምፒቲቲቭ ሲሆን ይሄ ጋር ፐርፌክት ኮምፒቲቲቭ ሲሆን ዜሮ ነው። ማርኬት አድቨርታይዝመንት ሳልስ ሬሾአችን በጣም ዝቅተኛ ነው። ዘን ከፐርፌክትሊ ኮምፒቲቲቭ ሞኖፖሊስቲካሊ ኮምፒቲቲቭ እየሆነ ለቀቅ ለቀቅ እያደረገ ሲሄድ ዲፈረንሺየትድ ፕሮዳክት ሲሆን እየጨመረ ይመጣል። ይሄ ሳልስ ሬሾ አድቨርታይዚንግ ሳልስ ሬሾአችን ማለት ነው። ዘን ኦሊጎፖሊ እንደ ካርቴል ምናምን ያሉት ላይ ደግሞ በጣም ፒክ ላይ ይደርሳል። አሁን ካርቴል ለምሳሌ በጣም በቃ አድቨርታይዝ አድርገው የራሳቸውን ገበያ መቆጣጠር የሚችሉ፣ ኦሊጎፖሊም እንደዛው፣ በርትራን፣ ኮርኖት ምናምን የመሳሰሉትም እንደዛው ማለት ነው። አንዱ አድቨርታይዝ ሲያደርግ ሌላኛው የሚያደርጋል፣ ኮምፒቴሽን አለው። ዘን ከዚያ በኋላ ግን ከኮርኖት ወይም ደግሞ ከኦሊጎፖሊ ከሰም ፊርሞች አልፎ ወደ ሲንግል ፊርም መቆጣጠር ሲመጣ ግን አንድ ሰው ብቻ እየተቆጣጠረው ሲመጣ ሳልስ አድቨርታይዚንግ ሬሾዋችን ወይም ደግሞ ከአድቨርታይዝመንት የምናገኘው ገቢ እየቀነሰ ይመጣል። ስለዚህ አድቨርታይዝመንት አያስፈልግም ማለት ነው። ይህ አካባቢ ሞኖፖሊ አካባቢ አያስፈልግም። ሌላው ኢፍ ኤ ፊርም ጌን አን ኢንክሪዝድ ማርኬት ሼሩ ኢንክሪዝ እየሆነ ወይም ደግሞ እያገኘ ከመጣ ኢን ራፒድሊ ኤክስፓንዲንግ ማርኬት ባይ በምንድን ነው? በአድቨርታይዚንግ ዘን ኢት ዊል ቢ ኤክስፒሪየንስ ግሮዝ ማለት ነው። ስለዚህ አንድ ማርኬት ወይም ደግሞ አንድ ፊርም አድቨርታይዝ በማድረጉ ምክንያት ማርኬት ሼሩን ካሳደገ ስለዚህ ግሮዝ እያደረገ ነው ወይም ደግሞ እያደገ ነው ገበያው ማለት ነው። ኢት ዊል ኦልሶ ጌን ማርኬት ፓወር፣ ካደገ ማርኬት ፓወር ያገኛል። አንድ ቢ ኤክስፔክትድ ቱ ሃቭ ኤ ሃየር ፕራይስ ኮስት ማርጅን፣ ስለዚህ ፕራይስ ኮስት ማርጅኑ ሃይ ይሆናል ማለት ነው። ሃይ ይሆናል። ስለዚህ የሚያወጣው ኮስት እና የሚሸጥበት ፕራይስ ሃይ ይሆናል። ልዩነቱ ጋፓቸው ማርጂናል ኮስት ፕራይስ ማይነስ ማርጂናል ኮስቱ ሃይ ይሆናል ማለት ነው። ዘስ ይሄ ደግሞ ላርጀር ፊርም ምን እንዲሆን ያደርጋል ማለት ነው? ዊል ሃቭ ሃየር ፕሮፊት ሬት እንዲኖረው እና ስሞለር ፊርም ደግሞ ስሞለር ፕሮፊት ሬት እንዲኖረው ያደርጋል ማለት ነው። ስለዚህ ላርጀር ፊርም ሃየር ፕሮፊት ሬት ዛን ስሞለር ፊርም እንዲኖር ያደርጋል። ሃቪንግ አቺቭድ ሃየር ፕሮፊት ስሩ ኢንክሪዚንግ ኢትስ አድቨርታይዝመንት ቱ ሳልስ ሬሾ the firm may continue to increase its ratio because it makes life difficult for its less successful rivals to maintain her position ማለት ነው። ስለዚህ ይሄ ሃየር ፕሮፊት የሚያገኘው ሃየር ላርጀር ፊርም ኮንቲኒው ወይም ደግሞ አድቨርታይዝመንት ቱ ሳልስ ሬሾውን ያስቀጥለዋል። ለምንድን ነው ሃይ ፕሮፊት እያገኘ የሚያስቀጥለው ስንል እነኚህን ለስ ሰክሰስፉል የሆኑ ወይም ደግሞ በልጧቸው የሄደውን ተፎካካሪዎቹን እዛው ነበሩበት ቦታ ላይ ለማስቀረት በጣም ከባድ ነው። ምን ካላረገ ያንን ማስታወቂያውን ካልቀጠለ እዛው ላይ ቆርቁዘው እንዲቀሩ፣ ስለዚህ ማስታወቂያውን መቀጠል አለበት ካልወጡ በስተቀር ማለት ነው። አለበዛ ሊደርሱበት ይችላሉ። ሶ ሃየር አድቨርታይዚንግ ቱ ሳልስ ሬሾ ዊች አር ዲፊካልት ፎር ስሞለር ራይቫል ቱ ማች ሜይ ኦልሶ ዲተር ፖቴንሻል ኢንትራንትስ ቱ ዘ ማርኬት ዚስ ክሬትስ ኤ ባሪየር ቱ ኢንትሪ አጌንስት ፖቴንሻል ኢንትራንት ይለናል ማለት ነው። ስለዚህ ሃየር አድቨርታይዝመንት ሳልስ ሬሾ ያለው ይሄ ላርጅ ፊልሙ ደግሞ ለሌሎች ትንንሾች ፊርሞች ወይም ደግሞ ስሞለር ራይቫል ተፎካካሪ እንዳይገባ ምን ይሆናል ማለት ነው? እንደ ዲተር ሆኖ ወይም ደግሞ እንደ ገደብ ሆኖ ያገለግላል። ዲተር ቱ ፖቴንሻል ኢንትራንት ማለት ነው። ምክንያቱም እነኚህ ባሪየር ይፈጥርባቸዋል፣ ወጪያቸውን አይችሉትም ማለት ነው። ስለዚህ ላይገቡ ይችላሉ። ይሄ እንደ ኢንትሪ ዲተረንስ ሆኖ ያገለግላል ማለት ነው። ሶ አጠቃላይ በቻፕተር 6 ያለን ቆይታ ይህን ይመስል ነበረ። ስላዳመጣችሁኝ አመሰግናለሁ ከልቤ። ሰብስክራይብ እና ላይክ ሼር ሳታደርጉ እንዳትወጡ። ሰላም ሁኑ። በቀጣይ ቻፕተር እንገናኛለን።